ሰባተኛው መልአክ ስብሐት ገብረ እግዚአብሔር ፈረንሳይ ሀገር በመማርበት ጊዜ አንድ አመት ያህል ከአየለ ነብር ጋር አሳልፌያለሁ። ንዴቱ በቶሎ ስለሚገነፍል እዚያ ዩኒቨርሲቲ የምንማር ሀበሾች ነብር እንለው ነበር። ያን ጊዜ አየለ ነብር ከኔና ከያሲን በቀር ሰው ያስጠጋም ነበር። ለምሳሌ አንድ ቀን ብቻውን ሴንትራ የተባለው ካፌ ቁጭ ብሎ ሲጃራ ያጨሰ ቢራ ሲጠጣ አንድ አሜሪካዊ ተማሪ መጥቶ በፈረንሳይኛ እዚህ መቀመጥ ይችላል አለው። አየለ በእንግሊዘኛ ነፃ ሀገር ነው የፈለክበት ልትቀመጥ ትችላለህ አለው። እንግሊዘኛ ትናገራለህ አለው አሜሪካኑ። አዎ ጥሩ ነው። ምኑ ነው ጥሩ አላየለ። እኔ ፈረንሳይኛ ስለሚያዳግተኝ በእንግሊዘኛ ልንወያይ እንችላለን። አየለ ኮሚኒስት ነህ አለው። ኧረ በጭራሽ አለ አሜሪካኑ። እንግዲህ እኔና አንተ እንዴት ልንወያይ እንችላለን? እንኳን መወያየት አብረን ልንቀመጥ አንችልም። ለምን አለ አሜሪካኑ። እኔ ከኢምፔሪያሊስት ካፒታሊስት ጋር ልቀመጥ ክብሬ አይፈቅድማ አለውና ቢራውን ይዞ ተነስቶ ወደ ሌላ ባዶ ጠረጴዛ ሄደ። አየለ ይህን ሲነግረኝ ለምን እንዲያደርክ አልኩት። ያንኪዎችን ማበሳጨት በጣም ደስ ይለኛል አለኝ። ለምን ስለው እነሱ የሚሰሩትን ጉድ በሰው ልጆች ላይ የሚፈጽሙት ግፍ መች አጣው አለኝ። አሜሪካኖቹ በመካከለኛውና በደቡብ አፍሪካ ላይ በሩቅና በቅርብ ምስራቅና በየሀገሩ የውስጥ ጉዳይ እየገቡ የሚፈተፍቱትን ቀፋፊ ነገር አንድ ባንድ ያውቃል። በራሳቸው ሀገር ውስጥ ጥቁሮቹን ቀይ ህንዶቹን ምን ያህል እንደሚጨቁኗቸው አበጥሮ ያውቃል። ስለ አሜሪካኖቹ ወሬ በተነሳ ቁጥር ይበሽቃል። እውነት መነገር አለበት ይልና የአሜሪካኖችን ቀፋፊ አሰቃቂ ተግባር አንድ ባንድ ይዘረዝራል። ግን የሚጠላው የአሜሪካኖቹን ብቻ አይደለም። አንድ ማታ እንደ ልማዱ ካፌ ሴንትራ ውስጥ ቁጭ ብሎ ቢራ እየጠጣ ሲጋራ ሲያጨስ አንዱ ፈረንሳይ ሰውዬ መጣና አጠገቡ ከተቀመጠ በኋላ የየት ሀገር ሰው ነዎት አለው። አየለ የቢሾፍቱ አለው። ቢሾፍቱ የት ነው እሱ? ቢሾፍቱ ውስጥ። እሱማ ነው ማለቴ እስያ ውስጥ ነው አፍሪካ ውስጥ ነው ወይስ የትኛው ክፍለ ዓለም ውስጥ ነው አለ ፈረንሳዩ። አላውቅም። የትኛው ክፍለ ዓለም ውስጥ እንኳን እንደሆነ አላውቅም። ትንሽ ጂኦግራፊ አልተማሩም? አላውቅም። እዚህ ዩኒቨርሲቲ ተመዝግበዋል? አላውቅም። ምን የሚያውቁት ነገር አለ? ምንም። ከፈረንሳዮች ጋር መነጋገር አይፈቅዱም? አልፈቅድም። ከሀገሬው ጋር ለመወያየትና ሐሳብ ለመለዋወጥ ካልሆነ እዚህ ሀገር ምን ሊያደርጉ መጡ? ምንም። ይቅርታ አድርጉልኝ ብቻውን ሳይወት እንግድነት የተሰማሁት መስሎ ላጫውተውት መጣው እንጂ ላስቸግሮት አልመጣው። አየለ ዝም አለው። ፈረንሳዩ ተነስቶ ሄደ። አየለ ይህን ሲያጫውተኝ አሁንም ለምን እንዲያደርግ አልኩት። ነጭ አልወድም አለኝ። ለምን? አልወዳቸውማ። እኛን ጥቁሮችን ያጠቁናል፣ ይጫወቱብናል። ሀብታችንን የሚገፉት እንዳይበቃቸው ክብራችንንም ጭምር ይገፉናል። የሰው ልጅ መብታችንን ይረግጡብናል። ከ1492 ዓመተ ምህረት ጀምሮ ባለፉት 500 ክፍለ ዘመናት ውስጥ ነጮች በጥቁሮች ላይ የሰሩትን ግፍ ያፈረሷቸውን የአፍሪካ መንግስታት፣ እንደ ግል እርሻቸው የተከፋፈሏቸውን የአፍሪካ ሀገሮች፣ እንደ ከብት እየነዱ ባሪያ ያደረጓቸውን አፍሪካውያን፣ አሁን በጊዜያችን አሜሪካና ደቡብ አፍሪካ ውስጥ በጥቁሮች ወገኖቻችን ላይ የሚፈጽሙትን ጭቆና፣ ነጮች በጥቁሮች ላይ የሰሩትንና አሁንም የሚሰሩትን አሰቃቂ ግፍ አንድ ባንድ ያውቃል። ስለዚህ ጉዳይ የሚያውቀው ሁሉ በሙሉ ቢጻፍ 5-6 መጽሐፍ የሚበቃው አይመስለኝም። ነጮች በእኛ በጥቁሮች ላይ የሰሩትን አረመኔያዊ ጭካኔ በሰፊው ያወራል። በተለይ የሚያዘወትራት አንዲት ታሪክ አለች። እሷን በተናገረ ቁጥር ይስቃል።
የንዴት ሳቅ፣ የቁጭት ሳቅ። አውሮፓ ውስጥ ያለችውን ቤልጂክ፣ አፍሪካ ውስጥ ያለችው ኮንጎ በስፋት 77 ጊዜ ትበልጣታለች። በመጀመሪያ ይቺ ሰፊ ለምለም ኮንጎ የዳግማዊ ሌኦፖልድ የግል ርስቱ ነበረች። የቤልጂክ ቅኝ ሀገር ሳትሆን የንጉሱ የግል ሀብቱ። ታዲያ በዳሽ ዓመተ ምህረቱን አየለ ደጋግሞ ነግሮኝ ነበር፣ ግን ረሳሁት። ቤልጂጎች ሲያዩ ጊዜ ወንዶች ኮንጎዎች በስተዋል፣ በጣም በስተዋል። የሚያሰጋ ብዛት ነው። እንዴ እነዚህ ጥቁር ቂሎች ድንገት ተነስተው የንጉስ ሊዮፖልድ የግል ገንዘብ አይደለንም ያሉ እንደሆነስ? እውነት ነው። እግዚአብሔር ኮንጎን ለምለምና በማዕድን እጅግ ሀብታም አድርጎ የፈጠራት ለክርስቲያን አገልጋዩ ለንጉስ ሊዮፖልድ ሲል ነው። ግን እነዚህ አረመኔ ጥቁሮች የእግዚአብሔር ቅዱስ ዕቅድ የት ይገባቸዋል? ወንጌልንስ የት ያውቃሉ? እነሱ የሚያውቁት ከበሮ እየመቱ እስክስታ እየወረዱ መባዛት። እግዚአብሔር ብዙ ተባዙ መሬትንም ሙሏት ያለው እነሱም መሰላቸው እንዴ? አበዙት እኮ ይሄም መባዛት። ቤልጂጎች ስለዚህ አስፈሪ ጉዳይ ምን ይሻላል አሉ። ዙሪያቸውን ተመለከቱ፣ ታሪክንም አነበቡ። አውስትራሊያ ውስጥ ነጮቹ ተወላጆቹን በምን ዘዴ ነው ሀገራቸውን የነጠቋቸው? በመፍጨት ነው። አሜሪካ ውስጥ ነጮቹ አዝቴኮቹን፣ ኢንካዎቹን፣ ማያዎቹንና በብዙ የሚቆጠሩትን የቀይ ህንድ ነገዶች እንደ አፓቼ፣ እንደ ኢረኮይ፣ እንደ ኮማንቼ፣ እንደ አራፖ ያሉትን ታላላቅ ነገዶች፣ እነዚህን ሁሉ ህዝቦች ነጮች እንዴት አድርገው ነው ስልጣኔያቸውን ያጠፉባቸውና ሀገራቸውን የነጠቋቸው? በመግደል። ጦር ወይም ቀስት የሚያነጣጥርብህን በግ ህዝብ በጠመንጃ መፍጀት ምን ያቅታል? ፈጅታቸው ስታበቃ ከነሱ የነጠቀው ሀገር ስዊት ላንድ ኦፍ ሊበርቲ ትላለህ። አለቀ በቃ። እዚህ ላይ አየለ ስለ አውስትራሊያና ስለ አሜሪካ ልዩ ልዩ የጭካኔ ታሪክ በሰፊው ይዘረዝርና በኮንጎ የተደረገው ግን ኮሚክ ነገር ነበር ይላል። ባለስልጣኖቹ ወታደሮቻቸውን ሰበሰቡና ብዙ ጥይት ሰጥተው ሲያበቁ ጥቁሮቹን ወንዶች ግደሉ ብለው አዘዟቸው። ግን ለጠላት ፕሮፓጋንዳ እንዳይመች ማለት ቤልጂክ የቅኝ ሀገሯን ህዝብ ትፈጃለች እንዳይባል ወታደሮቹ እንደ ጦር ሰራዊት ሳይሆን እንደ ግል ሰዎች ለብቻ ወይም ለሁለት ሶስት እየሆኑ እየዞሩ እንዲገድሉ ተወሰነ። እንደ አደን ቁጠሩት ተባለ። ታዲያ ወታደሮቹ ጥይት ተቀብለው ሄዱና ጥቁሮቹን ወንዶች በማደን ፋንታ ጫካ ገብተው አውሬ ሲያድኑ ውለው ማታ ካምፕ ይመለሳሉ። ስንት ገደልክ ሲባሉ 5 6 7 ይላሉ። 5 6 7 በወታደሮቹ ቁጥር ተባዝቶ እንደገና በቀኖቹና በሳምንቶቹ ሲባዛ ብዙ ሺህ ይመጣል። ግን ባለስልጣኖቹ ሲመለከቱ ጥቁሮቹ ወንዶች በጭራሽ አልቀነሱም። ባለስልጣኖቹ ገባቸው፣ አዲስ ትዕዛዝ አስተላለፉ። ይኸውም እያንዳንዱ ወታደር በተሰጠው ጥይት ጥቁር ወንድ መግደል አለበት። ለመግደሉ ማስረጃ ይሆን ዘንድ ማታ ሲመለስ ለእያንዳንዷ የተተኮሰች ጥይት የጥቁር ወንድ እጅ ከሬሳው ቆርጦ አምጥቶ ላለቆቹ ማስረከብ አለበት። እንደ ደረሰኛ አይነት ነገር መሆኑ ነው። ወታደሮቹ ትዕዛዙን ተቀበሉ። ግን 5 6 7 ጥቁር ከመግደል ጫካ ገብቶ አውሬ ሲያድኑ መዋል ይበልጥ ደስ ይላል። ስለዚህ ወታደሮቹ እንደ ቀድሞ ልማዳቸው ጫካ ይውላሉ። ሲመሽ አንድ መንደር ይገቡና ጥቁሮቹን ወንዶች ያሰልፏቸዋል። ወታደሮቹ ሰይፋቸውን መዘው በል እንግዲህ ጎበዝ ይባባሉና የጥቁሮቹን ወንዶች እጅ ቆርጠው እንደ ማገዶ እንጨት ተሸክመው እንደ ድንች በጆንያ ቋጥረው ወደ ካምፕ ይመለሳሉ። ለባለስልጣኖቹ ያስረክባሉ። ባለስልጣኖቹ ይህን ደረሰኛቸውን ተቀብለው ሲያበቁ በነጋታው ሌላ ጥይት ይሰጧቸዋል። ወታደሮቹ አሁንም አደን ይውላሉ። ሲመሽ ሌላ መንደር ሄደው ሌሎች እጆች ቆርጠው ተሸክመው ካምፕ ይገባሉ። አንድ ቀን ባለስልጣኖቹ ነቁ፣ ተመለከቱ። አሁንም ጥቁሮቹ ወንዶች በጭራሽ አልተቀነሱም። ግን ይሄ ጥቁር አደን የሚፈጸምበት ክፍለ ሀገር ውስጥ አብዛኛው ጥቁር ወንድ አንድ እጁ ተቆርጧል። ሀገሩን እጀ ቆራጣ ሞልቶታል። ባለስልጣኖቹ ስቀው ሊሞቱ። አየለ ይስቃል። ብቻ ነጫጭ ትክክል ጥርሶቹ ጠይም ፊቱ ውስጥ ሲያብለጨልጩ ይታያሉ እንጂ ሳቁስ ሳቅ አይደለም፣ ንዴት ነው። እንደ ተዳፈነ እሳት በየጊዜው ቦግ እያለ የሚቀጣጠል ንዴት።
እንዲህ አይነቱ ጭካኔ ውስጡን እየበላው ስለሚውል ይመስለኛል ዩኒቨርሲቲው ምግብ ቤት ራስ ስንበላ ነጮቹን ተማሪዎች የሚገላምጣቸው። አይ መገላመጡን ሲችልበት ነጮቹን ሲያይ ረዘም ያለ ጠይም ፊቱ ላይ የኩራት ደመና ያንዣብባል። ቆንጆ ከንፈሮቹ በንቀት ይገጠማሉ። ድል አይኖቹ የንዴት እሳት ለብሰው ያንን የሚያዩትን የነጭ እድፍ የሚያቃጥሉ ይመስላሉ። ይህን ቁጣውን እያየን ነበር ነብር የምንለው የምንማረው ኤክሳም-ፕሮቫንስ የምትባል በደቡብ ፈረንሳይ ማርሴይ አጠገብ የምትገኝ ትንሽ የዩኒቨርሲቲ ከተማ ውስጥ ነበር። ማናችንም ብንሆን መጀመሪያ እንደመጣን ሰሞን በእንግድነት ምክንያት ፈረንሳዮቹን ሴቶች ማግኘት በጣም ያስቸግረን ነበር። ለመጀመሪያ 2-3 ወር የሴት ገላ ብርቁኖ እየታየን ግብረ ስጋ እየራበን እየጠማን ባጠገባችን ሴት ባለፈች ቁጥር ያቁነጠንጠን ነበር። ወይ አንተ አምላክ የመስቀል ወፍ የሆነበት ጊዜ መጣ እያልን እንቀልድ ነበር። ልክ በ14 በ15 ዓመታችን እንደምናደርገው እየተሰበሰብን ብዙ የብልግና ወሬ እናወራ ነበር። ከሩቅ አንዳንዶቹም እንደሚሉት በፖስታ ስላክልን እያልን ለቁልቢው እንሳል ነበር። በኋላ ላይ ሀገሩን እየለመድነው ሄድን። የሴት ገላ የመስቀል ወፍ መሆኑ ቀርቶ አደይ አበባ ሆነልን። እንደ ልባችን እንምሰው ጀመር። ተሰብስበን የብልግና ወሬ ማውራቱን ትተን ሴቶቹ ወደ መሩን እንበታተን ጀመር። አየለ ነብር ግን ዓመቱን ሙሉ ሴት አላገኘም። ምክንያቱ እስካሁንም ቢሆን በደንብ አልገባኝም። እርግጥ ነው አየለ አጭር ነው፣ ግን ቅርጹ በጣም የተስተካከለ ሆኖ በፈጣን እርምጃው ሲሄድ በጣም ያምርበታል። ደግሞ በቁመትም ከሱ የሚያጥሩ ሴት እየለዋወጡ ይደሰታሉ። ዩኒቨርሲቲያችን ውስጥ ሴቶቹ ወንዶቹን በብዛት በጣም ይበልጧቸዋል። አየለ ሴቶች ፊት በጣም አይናፋር ነው፣ ግን የወንድ አይናፋርነት የሚማርካቸው ብዙ ሴቶች አሉ። የአየለ መልከ መልካም ጠይም ፊት ላይ ዘወትር የሚታየው የኩራት ገጽ ደግሞ ሴቶችን ይስባል እንጂ አያስጠላም። ስለዚህ አሁን ሳስበው አየለ ያን ዓመት ሴት ለማግኘት ያልቻለው ወይም ከልቡ ስላልፈለገ ነው ወይ ደግሞ ጊዜ ስላልነበረው ነው ላለው። መጀመሪያ ነገር ለሴቶች ጊዜ አልነበረውም። ተኝቶ አርፍዶ ተኝቶ ይውልና ከሰዓት በኋላ ወደ 9 ተኩል ላይ ካልጋው ይነሳል። እኔ ቤት ይመጣል። እዚያ እኔና ያሲንን ስናወራ ወይም ስናነብ ያገኘናል። ይገባና ኮፊ ይለናል። ያሲን ተነስቶ ቡና ይጥዳል። አየለና ያሲን ስለ ኮሙኒዝም ማውራት ይጀምራሉ። በምሳና በራስ ሰዓት ያሲን ይሄድና ዩኒቨርሲቲ በር አጠገብ አንዲት ዛፍ ስር ይቆማል። የሚያውቁት ተማሪዎች ሁሉ ለምን እዚያ እንደሚቆም ያውቃሉ። ምሳውን ወይም ራቱን የሚያበላው ሰው ፍለጋ ነው። ጠርተው ያበሉታል። በጣም ውብ ስለሆነና በጣም ተወዳጅ ስለሆነ ያበሉታል። ከፈረንሳይ መንግስት እንደኛ ስኮላርሺፕ የለውም። ከሀገሩም ገንዘብ የሚልክለት ሰው የለም። ማታ ጥሩ ፊልም ያለ እንደሆነ ያሲን ይሄድና ሲኒማው በር ላይ ይቆማል። የሚያውቁት ተማሪዎች ገንዘብ አዋጥተው ትኬት ይገዙለታል። ከፊልሙ በኋላ ተሰብስበው ካፌ ሲገቡ ከነሱ ጋር ይወስዱትና ቢራ ያጠጡታል። ማታ የሆነ እንደሆነና ናይት ክለብ ወይም ፓርቲ የሄዱ እንደሆነ ከነሱ ጋር ይወስዱታል። ከናይት ክለብ ወይም ከፓርቲ ወጥተው ወደ የቤታቸው ሲበታተኑ ያሲንን አንዷ ተወስደዋለች። ከሷ ጋር ታሳድረዋለች። የራሱ የሆነ ማደሪያ የለውም። በነጋታው የሷ ጓደኛ የሆነች ልታሳድረው ትችላለች። በያሲን የመጣ ሴቶቹ አይቀያየሙም። ሁሉንም እኩል እንደሚወዳቸው ያውቃሉ። ያሲን የ25 ዓመት ጎረምሳ ነው። ግን አነስተኛ ሰውነቱ፣ ጢም የሌለበት ፊቱና ንጹህ ፈገግታው የ15 ዓመት ልጅ አስመስለዋል። አረብ እንደመሆኑ መጠን ቆዳው ነጭ ሳይሆን ቡናማ የማር ወለላ የሚመስል ቀለም ነው። ከግራ በኩል የተከፈለው ረጅም ጸጉሩ በጣም ከመጥቆሩ የተነሳ ወደ ሰማያዊነት ይቃጠዋል። ሐር ከሚመስሉ ቅንድቦቹ ስር ትላልቅ ጥቋቁር አይኖቹ በረጅም ሽፋል ታጥረዋል። ለስለስ ያለ ብርሃን ይሰጣሉ።
አፉ ጠበብ ያለ ሆኖ ከንፈሮቹ የጥንታዊ ግሪክ ሐውልት ውብ ከንፈሮች ይመስላሉ። ነጭ ትክክል ጥርሶቹ በውብ ፈገግታ ብልጭ ይላሉ። በጠቅላላ እጅግ በጣም የተዋበ ልጅ ነው። ጠባዩም የመልኩን ያህል ውብ ነው። ስለዚህ የትም ቢሄድ ሰዎች በርህራሄ ይቀበሉታል፣ ልዩ አስተያየት ያደርጉለታል። ለምሳሌ ፓስፖርቱ ቀኑ ካለፈ ዘመን የለውም፣ ግን የፓስፖርት ችግር ገጥሞት አያውቅም። ፈረንሳይ ሀገር ልዩ የመኖሪያ ፍቃድ ሳያወጡ ከ3 ወር በላይ ለመኖር አይቻልም። አብዛኛው ሀገር ውስጥ እንደዚህ ይመስለኛል። ያሲን ግን ያለ ፍቃድ ፈረንሳይ ሀገር ውስጥ ሲኖር 5 ዓመት አልፎታል። ልዩ የሥራ ፍቃድ ያልተሰጠው ባዕድ ሰው ፈረንሳይ ሀገር ሥራ ሊይዝ አይችልም። ያሲን ግን ሥራ በየጊዜው ይይዛል። 2-3 ወር ይሠራና ይተወዋል። ሰርቶ ያጠራቀማት ገንዘብ ስታልቅ በገንዘብ በኩል የሚያግዘው ሰው ከሌለ እንደገና ሥራ ይይዛል። ግን አብዛኛውን ጊዜ የሚያግዘው ያገኛል። ሸሚዙ ሲያረጅ አንዷ ሸሚዝ ትገዛለታለች። ጫማው ሲያልቅ ሌላዋ ጫማ ትገዛለታለች። ክረምት ገብቶ ሊበርደው ሲጀምር አንዷ ሹራቧን ትሰጠዋለች። ይቀበላል። ምግብ ሲሰጡት ይቀበላል። መኖሪያ ሲሰጡት ይቀበላል። ፍቅር ሲሰጡት ይቀበላል። ሁሉንም በውብ ፈገግታ ይቀበላል። የተከራየውት ቤት ባለ 3 ክፍል ስለነበረና ለኔ 1 ክፍል ይበቃኝ ስለነበረ ያሲንን ድንክ አልጋ አምጥተህ አንዱን ክፍል ኑርበት አልኩት። አንድ ሀብታም ፈረንሳይ አልጋ ከነፍራሹ ከናንሶላውና ከነብርድ ልብሱ ሰጠው። ከኔ ጋር መኖር ጀመረ። ግን ቢበዛ 3 ሌሊት እኛ ቤት ቢያድር ነው። ሌላውን ጊዜ ልጃገረዶቹ እየወሰዱ ያሳድሩታል። በተለይ የምትወደው አይሪን የምትባል እንግሊዛዊት ነበረች። ረጅም፣ ቀጭን፣ ቅልጥማም ሆና ብዙ የደስደስ አላት። የምትናገረው እንግሊዘኛ ከሙዚቃ ያስመርጣል። ስለምንም ነገር ደንታ የላትም። ያሰኛትን ነገር ነው የምትሰራው። ለሊት 7-8 ሰዓት ላይ ያሲን ትዝ ያላት እንደሆነ ካልጋዋ ተነስታ ወደኛ ቤት ትመጣለች። አንዳንድ ጊዜ ደግሞ ከያሲን ጋር ለማደር ትመጣና ቁጭ ብላ ትንሽ ካወራች በኋላ ድንገት ብድግ ብላ ደህና አደር ብላው ትወጣለች። አንድ ሌሊት አልጋ ውስጥ ተጋድሜ ሳነብ ድንገት ከተፍ አለች። ያሲን ስለሌለ በሽቃ በገር አለችና ጫማዋን አውልቃ ወደዚያ ወሩራ የኔን የቤት ጫማ አደረገች። በሽክሽ አልኳት። I was just in the mood to make love አለችኝ። ነጭ ሸሚዝና ሱሪ የለበሰ ረጅም ቀጭን ሰውነቷን አየሁት። ደስ ይላል። እንደዚያ ረጅም ቀጭን እየመሰለች ቂጧ ወፍራም ነው። ጉንጯ ጎድጉዶ ፊቷ የተራበ ይመስላል። ግን ከንፈሮቿ ወፍራም ሆነው ጉረሱኝ ጉረሱኝ ይላሉ። እንደ መፍዘዝ ያሉ አረንጓዴ አይኖቿ ስለ ስጋዊ ደስታ የምታሰላስል ያስመስሏታል። ግድ ከያሲን ጋር መሆን አለበት አልኳት። ይህን ለማለት አስቤ ነበር። ዝም ብላየችኝ። ወፍራም ከንፈሮቿን ሳታላቅቅ ፊቷ ላይ የሚጫወተው ፈገግታ ግድ ያሲን መሆን የለበትም፣ ግን ከያሲን እኩል የሚችልበት ወንድ መሆን አለበት የሚል አይነት ነበር። ትንሽ ባይኗ ከቃኘችኝ በኋላ በጣም ባጭሩ የተቆረጠ ወርቃማ ጸጉሯ ውስጥ ጣቶቿን አስገብታ ወደ ኋላ ያስኬደች ተናደር አለችና ዘወር ብላ ትልቅ ቂጧን እየወዘወዘች ወደ ያሲን መኝታ ቤት ገባች። ተነስቼ መግቢያ በሩን ቆለፍኩትና ተከተልኳት። እጆቿን ቀጭን ረጅም ሽንጧ ላይ አድርጋ ቆማ በፈዘዙ አይኖቿ ታይኛለች። ተጠጋዋት፣ አቀፍኳት። በቁመት ትበልጠኛለች። ካልተንጠራራው አልደርስባትም። ረጅም አንገቷን ላስ አደረኩት። እንደ ድመት በጉሮሮዋ የቁጣ ድምጽ እያሰማች ትንሽ ጎንበስ ብላ ወፍራም ከንፈሯን አጎረሰችኝ። ከዚያ በኋላ እንግዲህ እንደ ልማዷ ሌሊት ትመጣና ያሲንን ያጣች እንደሆነ ከኔ ጋር ታድራለች። አንድ ሌሊት እኔና እሷ አልጋ ውስጥ እንቅልፍ ተኝተን ሳለ መብራት ሲበራ ነቃው። እሷም ነቃች። ሁለታችንም ራቁታችንን ነን። ተቃቅፈናል። ያሲን ከበላያችን ቆሟል። በጣም ደነገጥኩ፣ አፈርኩ። በሐሳቤ እቺ ንፍጣም እንግሊዝ
ለካ በሩን አልቆለፈችውም ኑሯል ብዬ በሷ ላይ ተናደድኩ። ምንም ለማድረግ ምንም ለማለት አልቻልኩም። ዝም ብዬ ያሲንን ወደ ላይ ማየት ሆነ። እሱም ቃል አልተናገረም። ውብ ፊቱ ደም ለብሷል። ግን በቁጣ ይሁን በእፍረት ይሁን ወይስ በሌላ ስሜት ይሁን ለመገመት አልቻልኩም። በጣም ስላፈርኩና ግራ ስለገባኝ የማስተዋል ችሎታዬ ደንዝዞ ነበር። ያሲን በዝግታ ልብሱን ማውለቅ ጀመረ። ምን ሊያደርግ ይሆን ብዬ እየተደነቅኩ ቆየው። በመጨረሻ ሙታንታውን አውልቆ ራቁቱን ቆሞ ወደ ታች ያይናል። ብልቱ ግትር ብሎ ትር ይላል። ገና ዛሬ ራቁቱን አየሁት። ገላው ብዙ ጡንቻ የለውም፣ ጸጉርም የለውም። እንደ ጎረምሳ ገላ አያስጠላም። እኔ ጥግ እንደተጋደምኩ እሱ ከዳር በኩል አልጋችን ውስጥ ገባ። አይኔን ማመን አልቻልኩም። መብራቱን አጠገቤ ባለው ማጥፊያ ጠፋሁት። በጨለማው ውስጥ ሲሳሳሙ ሲተነፍሱ እየተሰማኝ ገላዎቻቸው ሲጣበቁና ሲላቀቁ የሚያሰሙት እርጥብ ድምጽ እያስጨነቀኝ የአይሪን ለስላሳ ወፍራም ሞቃት ቂጥ እየተጠጋኝ እያሻሸኝ እየተጠጋኝ ስሜቷ ላስችል ሲለኝ ጊዜ እሱ ከፊቷ እንዳቀፋት እኔ ከኋላው አቀፍኳት። በልዝብ ድምጽ ውብ እንግሊዘኛዋን ታወርደው ጀመር። ትግስት ያለቀ። ከእሱ በጉልበት ነጥቄ ወደኔ ያዞርኳት። በጨለማው እየሳቀች ዙራ ወደ ጭኗ እርጥብ ሙቀት ውስጥ አስገባችኝ። ተራውን አፏን እንዲልሳት አንገቷን ወደ እሷ አዞረችለት። እኔ አንድ ጡቷን ጎረስኩት። ትንሽ እንደቆየን ልዙርልህ አለችው። አልፈልግም አላት። እርግጠኛ ነህ አለችው። እንዲህ ይሻለኛል አላት። ተው ቀስ በልቀስ እንደሱ አለችው ያቃሰተች። ክዋልኩ። እኔ ከፊቷ እንደገባው እሱ ደግሞ ከኋላዋ ገብቷል። የነገሩ እንግዳነት ለጊዜው አሸነፈኝ። ውስጧ እንዳለ ድንገት ሞተብኝ። ነገሩ ገብቷት ይሁን በአጋጣሚ ይሁን እንጃ አፏን አፌ ላይ ደቀነችና በጣም ኃይለኛ የሆነ እርጥብ አሳሳም ትስመኝ ጀመር። የሞተው ላይ እንደገና ነፍስ ዘራ። ትንሽ ቆይቼማ ያሲን ከኋላዋ እንደከተተባት ሳስብ ጊዜ ስሜቴ እየበረታብኝ እንደ እንስሳ ኃይለኛ እየሆንኩ ሄድኩ። በሕይወቴ እንደዚያች ያለች ሌሊት አሳልፌ አላውቅም። የብልግናን ውበት የቆሻሻነትን ክብር ለመጀመሪያ ጊዜ መገንዘቤና መቀበሌ ነበር። ጧት ስነቃ እነሱ ወደ ያሲን ክፍል ሄደዋል። ብቻዬን ነኝ። ያለፈው ሌሊት ትዝ አለኝ። ላምነው አልቻልኩም። ግን የአልጋው ሽታ አለ። አንሶላውም ተጨማልቋል። አይኔን ዘጋው። እንቅልፍ እንደገና ወሰደኝ። ከዚያ በኋላ የያሲን የአይሪንና የኔ ሕይወት ሌሊት አንድ አልጋ ውስጥ ይገማመድ ይፍታታ ጀመር። ቀን ሲሆን አይሪን ወደኛ አትመጣም። ቀን ሲሆን ወደኛ የሚመጣው አየለ ነብር ነው። ይመጣና ኮፊ ይለናል። ያሲን ተነስቶ ቡና ይጥዳል። አየለና ያሲን ሲጋራ እያጨሱ ቡና እየጠጡ ስለ ኮሚኒዝም፣ ስለ ካፒታሊዝም፣ ስለ ኢምፔሪያሊዝም ማውራት ይጀምራሉ። አንዳንድ ጊዜ አብሬያቸው አወራለሁ። አብዛኛውን ጊዜ ግን ዝም ብዬ ነው የማዳምጣቸው። ያሲን ድሮ ኮሚኒስት ስለነበረ ስለ ኮሚኒዝም ብዙ ዕውቀት አለው። ግን አሁን ኮሚኒዝምን እንደ ዘመናዊ ሃይማኖት ነው የሚቆጥረው። እንደ ሌላው ሃይማኖት ሁሉ ኮሚኒዝም የራሱ አማኞችም አሉት፣ ቄሶችም አሉት። ልዩነቱ የኮሚኒዝምን መንግስተ ሰማያት በሕይወታችን ነው የምንወርሳት። ወደ ምድር አወረዳት እንጂ ሃይማኖት መሆኑ አልቀረም። የሌሎቹ ሃይማኖቶች ወግ እንዳይቀርበት እንኳን እርስ በርሱ በእምነት መከፋፈልና መወጋገዝ ጀምሯል ይላል ያሲን። አየለ ግን የጋለ የተናደደ ኮሚኒስት ነው። በመጀመሪያ ነገር የአሜሪካኖቹና የምዕራብ አውሮፓውያኖቹ ኢምፔሪያሊዝም ወይም ቅኝ ገዥነት ያናድደዋል። ቀጥሎ አሜሪካንና ምዕራብ አውሮፓን እየታዘዙ እየተሽቆጠቆጡ የሚኖሩት የአፍሪካ
የእስያና የደቡብ አሜሪካ መንግስታት ያናድዱታል። ቀጥሎ የክሩስቾቭ ሪቪዥኒዝምና የሶቪየት ህብረት ከአሜሪካ ጋር ተቻችሎ መኖር ያበሳጨዋል። በተለይም እነ ክሩስቾቭ የስታሊንን ሬሳ ሌኒን አጠገብ ከተቀበረበት ከክብር ቦታው ከስመ ገናናው ቀይ አደባባይ ቆፍረው አውጥተው ስላዋረዱት በጣም ይበሽቃል። And now, for the pleasure of the American imperialists, fat ballerinas like Khrushchev are dancing and farting over Stalin's grave. ይላል። ትልልቅ አይኖች ውስጥ የቁጣ ነበልባል ይቀጣጠላል። ከዚያ እንግዲህ ስለ አሜሪካኖቹ ውድቀትና ስለ ኮሙኒዝም ድል አድራጊነት ይተነብያል። የአሁኑ የሶቪየት ውጊያ ዩኤስኤ የተባለውን የበሰበሰ ዛፍ ቆርጦ የሚጥል የመጀመሪያው የምሳር ምት ነው ይላል። 12 ሰዓት ሲሆን ወደ ዩኒቨርሲቲው ምግብ ቤት እናመራለን። እንግዲህ አየለ ትላንት ማታ ራቱን እንደበላ ሌላ አልቀመሰም። አመቱን ሙሉ እንደዚህ ነበር። አንዳንድ ቀን ከኔና ከያሲን ጋር፣ አንዳንዴም ከሌሎቹ ሀበሾች ጋር ራት ይበላል። ከራት በኋላ ካፌ ዶርቢቴል የተባለው የተማሪዎች መሰብሰቢያ ካፌ ይሄድና ቡና እየጠጣ ስለ ኮሙኒዝም ወይም ስለ ጥቁሮች መጨቆንና መጠቃት ይከራከራል። ካገኘው ሰው ጋር ይከራከራል። ብቻ ነጭ አይሁን፣ በተለይም አሜሪካዊ አይሁን። ወደ 3 ሰዓት ላይ ሌሎቹ ተማሪዎች ወደ የጥናታቸው ወይም ወደ የሲኒማቸው ይሄዳሉ። እኔ ሲኒማ ከገባው አየለ አብሮኝ ሲኒማ ይገባል። እኔ ወደ ጥናት ከሄድኩ እሱ ወደ ካፌ ሴንትራ ይሄዳል። ከኔ ጋር ሲኒማ ከገባ ከሲኒማ መልስ ወደ እኩለ ሌሊት ላይ እኔ ወደ መኝታዬ ሲሄድ እሱ ወደ ካፌ ሴንትራ ይሄዳል። ግራም ነፈሰ ቀኝ አየለ ሌሊቱን የሚያሳልፈው ካፌ ሴንትራ ውስጥ ነው። ይሄ ካፌ ሴንትራ የሌሊት መጠጊያ ነው። እንቅልፍ እምቢ ያላቸው ጎረምሶች፣ ከባሎቻቸው የተጣሉ ሴቶች፣ ሌሊት ረፍት የነፈጋቸው ሰዎች እዚህ ካፌ ቁጭ ብለው እየጠጡ የግል ሐሳባቸውን እያሰቡ ወይም የጋራ ሐሳባቸውን እየተወያዩ ፀሐይዋ እስክትወጣላቸው ይጠብቃሉ። አብዛኞቹ ግራ የገባቸው፣ ህይወት ያስደነገጣቸው፣ ኑሮ የከበዳቸው፣ እንቅልፍ የሸሻቸው የሌሊት ሰዎች ናቸው። አየለ 2 ፓኮ ሲጋራ ይገዛና ለብቻው አንድ ጠረጴዛ ላይ ቁጭ ብሎ ሲጋራውን እያጨሰ ጋዜጣ፣ መጽሔት ወይም መጽሐፍ እያነበበ ሲጠጣ ያመሻል። ወደ 11 ሰዓት ላይ የሚያነበው ነገር አልገባ ሊለው ይጀምራል። ስካር አንጎሉን ይሸፍነዋል። አሁን እንግዲህ እንቅልፍ ሊወስደው ይችላል። ሂሳቡን ከፍሎ ወደ ዩኒቨርሲቲ ይሄዳል። ሲራመድ ፈጽሞ አይንገዳገድም። መኝታ ቤቱን ይከፍታል። አልጋው ውስጥ ይገባል። እንቅልፍ ይወስደዋል። ለቁርስ አይነሳም፣ ለምሳም አይነሳም። 9 ሰዓት ላይ ከእንቅልፉ ይነቃል እና ወደ እኔ ቤት ይመጣል። ኮፊ 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 ይላል። ያሲን ተነስቶ ቡና ይጥዳል። አንዳንድ ቀን ግን በተለመደው ሰዓት ወደኛ ቤት አይመጣም። እንቅልፍ አሸንፎታል ማለት ነው። የራስ ሰዓት ሲደርስ እኔና ያሲን ወደ መኝታ ቤቱ ስንገባ ተዘግቶ ብዙ ሲጋራ የተጨሰበት ብዙ ሰዓት የተተኛበት የጠባብ ክፍል ሽታ ነው። መስኮቱን እንከፍታለን። በትልልቅ ቀይ ፊደላት ሪቮሉሽን የሚል አርዕስት የተጻፈባቸው መጽሔቶች በየቦታው ተዝረክርከዋል። 5-6ቱ የጥናት ጠረጴዛው ላይ ተበታትነዋል። 1-2ቱ ወንበሩ ላይ ተቀምጠዋል። 1-3ቱ ራስጌ ኮሜዲኖ ላይ ተጋድመዋል። 1-2ቱ ወለሉ ላይ ወድቀዋል። 1-10ሩ መጽሐፍ መደርደሪያው ላይ ስፍራ ይዘዋል። ክፍሉ ውስጥ ሌሎች ጥቂት መጽሔቶችና መጽሐፎችም አሉ። ነገር ግን ወዴትም ብትመለከት ትላልቅ ቀይ ፊደላት ሪቮሉሽን እያሉ እንደ ነበልባል እየዘለሉ ወደ አይን ስለሚወረወሩ ክፍል ውስጥ ከሪቮሉሽን በስተቀር ሌላ ነገር ያለ አይመስልም። ታዲያ ቀስ ብለህ ስትመለከት ሌላ ነገርም አለ። የጥናት ጠረጴዛው የሲጋራ አመድ ለብሷል። ወለሉን የተረገጠ የተጨፈለቀ የሲጋራ ቁራጭና ግማሹ የተቃጠለ የክብሪት ስባሪ ሞልቶታል። የሲጋራ ቁራጭና የክብሪት ከሰል ሳይረግጡ ክፍሉ ውስጥ አንድ እርምጃ መራመድ አይቻልም። አልጋው ተነጥፎ የሚያውቅ አይመስልም። ዩኒቨርሲቲው የቀጠራቸው አልጋ የሚያነጥፉና መኝታዎቹን የሚጠርጉ ሴቶች አሉ።
ግን እነሱ በሚጠርጉበት ሰዓት አየለ በሩን ቆልፎ ተኝቷል። የዩኒቨርሲቲው ምግብ ቤት በጣም ትልቅ አዳራሽ ነው። እያንዳንዱ ጠረጴዛ 8 ወይም 16 ሰው ያስቀምጣል። ታዲያ እያንዳንዱ ጠረጴዛ አንድ የውሃ ገንቦ፣ አንድ ትንሽ የዳቦ ቅርጫትና አንድ የጨው ብልቃጥ ብቻ ነው ያለው። ስለዚህ ጨው፣ ውሃ፣ ዳቦ ፈላጊ ሰው ብዙ ጊዜ ሌሎቹን ሰዎች እንዲያቀብሉት መጠየቅ ይኖርበታል። ነገሩ በጣም ቀላል ነው። አንድ ጥቁር አየለን ውሃና ጨው ወይም ዳቦ አቀብለኝ ያለው እንደሆነ አየለ በጨዋ ደንብ ያቀብለዋል። እሱም ሲያስፈልገው ጥቁሩን አቀብለኝ ይለዋል። አንድ ፈረንሳዊ አቀብለኝ ያለው እንደሆነ ወስዶ ፊቱ ላይ ይደቅንለትና አንድ ጊዜ ያፈጥበታል። እንግዲህ አሜሪካኖቹ ፈረንሳይኛ ሲናገሩ ካጣጣላቸው ያስታውቃል። ታዲያ ውሃ፣ ዳቦ፣ ጨው አቀብለኝ ያለው አሜሪካዊ ከሆነ አየለ ልክ እንዳልሰማ ሰው ዝም ብሎ መብላቱን ይቀጥላል። አሜሪካዊው ጥያቄውን የቀጠለ እንደሆነ አየለ እኔን ነጭ ቂጥ ባሪያውን አጥቷል ይለኛል። ቁጣ ፊቱን ያለብሰዋል። አሜሪካዊው የፈለገውን እኔ ያቀብለዋለሁ። እኔ ርቆብኝ ልሰጠው ካልቻልኩ እንደገና አየለን እባክዎን ያቀብሉኝ ይለዋል። አየለ በቁጣ የጠቆረ ፊቱን ያዞርና ንዴት የሚውለበለብባቸውን ትልልቅ አይኖቹን ይተክልበታል። ቃል አይናገርም፣ ብቻ በአይኖቹ ሰዓት ይገርፈዋል። አየለ እለዋለሁ። ወደ እኔ ፊቱን ያዞራል። እንግዲህ ክብርህን ጠብቅ እለዋለሁ። ታዲያ እኔ የማንም ነጭ አሽከር ነኝ ይለኛል። እሱ ቢሆን ያቀብልህ ነበር። አሁን ሕፃንነቱን ተውና አስተዳደግህን አስታውስ። በጨዋ ደንብ የጠየቀን በጨዋ ደንብ አቀብለው። የተጠየቀውን ዕቃ አንስቶ ጠያቂው ፊት ላይ ገጭ አድርጎ ያስቀምጥለትና መብላቱን ይቀጥላል። አንድ ቀን ያሲን ስለ አየለ ነገር እንዴት ይሻላል አለኝ። እንዴት ማለት ብለው አንድ ቀን ራሱን እንዳይገድል ፈራው አለኝ። ለምን ራሱን ይገላል? ጥላቻ በዛበታ። ይህን ሀገር ወይም ይህን ሰው ወደዋለሁ ሲል ሰምተው ታውቃለህ? እሱ የሚያስበውና የሚናገረው ስለሚጠላቸው ሀገሮች ብቻ ነው። አሜሪካኖችን ይጠላል፣ ነጮችን ይጠላል፣ አረቦችን ይጠላል፣ ሌላ ቀርቶ ሀበሾችንም ይጠላል። ካንተ በቀር ማንንም ሀበሻ አይጠጋም። እኔን የሚጠጋኝ ካንተ ጋር ስለሚያገኘኝና ስለ ኮሚኒዝም ከሱ እኩል ስለማውቅ ነው። ግን ኮሚኒዝምን አይወድም። እንዴት? እሱ ኮሚኒዝምን የሚቀበለው አሜሪካኖቹንና ምዕራብ አውሮፓውያንን የሚያጠፋ መሳሪያ ሆኖ ስለሚታየው ሀብትን ከሀብታሞች ነጥቆ ሀብታሞችን የሚያጎሳቁል መስሎ ስለሚታየው ነው እንጂ እውነተኞቹ ኮሚኒስቶች እንደሚያምኑት ኮሚኒዝም ለሰው ልጆች እውነተኛ መድኃኒት ነው ብሎ ስለማያምን አይደለም። ይገባል ይምልህ? ይገባኛል። አስተውላል? ጥላቻ ብቻ ነው ፊቱ ገጽታ ላይ ጎልቶ የሚታየው። በጥላቻ ህይወቱን እያቃጠለ ይኖራል። ምክንያቱም ራሱን በኃይል ስለሚጠላ ነው። ለምን ራሱን ይጠላል አለ ያሲን። ለምን መሰለ በቀን አንድ ጊዜ ብቻ የሚበላው? ለምን መሰለ ከሲጋራና ከመጠጥ ጋር ብቻ የሚኖረው? ለምን መሰለ መኝታ ቤቱ ውስጥ ተዘግቶ ታፍኖ ቆሻሻ ማልተኝቶ የሚውለው? ራሱን ለመግደል ነው። ለምን መሰለ አጋጣሚ ባገኘ ቁጥር አሜሪካኖችን የሚገላምጣቸውና ነገር የሚፈልጋቸው? ለምንድን ነው? ስለሚጠላቸው። ሊሰድባቸው፣ ሊያዋርዳቸው፣ ሊደበድባቸው፣ ሊገድላቸው፣ ሊያጠፋቸው ይፈልጋል። ግን ሌላ ፍላጎትም አለው። ምን ሌላ ፍላጎት? እነሱ ደብድበው እንዲገድሉት ይፈልጋል። ትቃዣለህ አልኩት። ዝም ብለህ አስተውለውና አለመቃዥቴን ታያለህ። ሲግመንድ ፍሮይድን ብታነብ ስለ አየለ ብዙ ነገር ይገልጽልሃል። እሺ እንዳንተ ሐሳብ አየለ ለምንድን ነው ራሱን የሚጠላው? ሀበሻ ስለሆነ ነው። አሁንስ ቅዠቱ እየባሰበ ሄደ። በጭራሽ። አስረዳኝ እስቲ። የእናንተ የሀበሾች ኑሮ ወንድ ለወንድ መዋደድን በጣም ከመጥላቱ ከመናቆ የተነሳ ተራው ሀበሻ ወንድ ለወንድ መዋደድን እንደ ትልቅ ኃጢአት፣ እንደ ዋና ውርደትና እንደ ቀፋፊ ፍረት ይቆጥረዋል። እውነቴን አይደለም ነው። ግን በሰው ልጆች መካከል በየትኛውም ዘመን በየትኛውም ህዝብ አንዳንድ የተለዩ ወንዶች ይገኛሉ። ካፈጣጠራቸው ይሁን ወይስ ካስተዳደጋቸው ወይስ ከሁለቱ ይሁን እንጃ ገላቸውና መንፈሳቸው ወንድን እንጂ ሴትን አይወድም። እሺ አየለ ከእንዲህ አይነቶቹ ሰዎች አንዱ ነው። ታዲያ ዕጣው ሆኖ ኢትዮጵያ ውስጥ ተወለደ። ስለዚህ እንዲህ አይነት ሰው በመሆኑ ራሱን ይጠላል፣ ይንቃል። ልብ አድርግ፣ ይሄ ሁሉ ለአየለ በግልጽ አይታየውም። ሀበሻ በመሆኑ እንዲህ አይነቱን ነገር ስለራሱ በግልጽ ለማሰብ አይችልም።
ስለዚህ ሁሉ ውስጡ ሲያድግ ለራሱ አይታየውም። ገባ? የምትለው ይገባኛል፣ ግን በሐሳብ አልስማማም። ጥላቻ በዛበት የምትለው እውነት ነው። ራሱን ስለሚጠላ እንደ ሻማ በቀስታ ህይወቱን እያቃጠለ ይጨርሳል የምትለው እውነት ሊሆን ይችላል። ወንድ ይወዳል ስለምትለው ግን በጭራሽ አልስማማም። እንዲያውም ሳስብበት የነበረ አንድ ነገር አለ። ምን? አለ ያሲን። አንዲት ጥሩ ልጅ አግኝቶ አንድ ወር ያህል ቢተኛትና ቢደሰትባት ይህ ጥላቻው በጣም ይቀንሳል፣ ከዓለም ጋር ይታርቃል። ስለዚህ አንዷን ቀስ ብለን እናያይዘው። ያሲን ራሱን እየነቀነቀ አንተም ራስህ ሀበሻ በመሆን እዚህ ውስጥ የማይታይ ነገር አለ አለኝ። ምንድነው እሱ? አልኩት። አየለ የሚወደው አንተን ነው። ድንግጥ አልኩኝ። ግንባሬ ላይ ላብ መጣ። ያሲን ሳቅ እያለ አይዞ አንተ ወንድ ወዳጅ አይደለም። በኋላ ስለ ያሲን ብዙ አስብ ጀመር። ማን ነው ይሄ ያሲን? እሱ ሰውን ይወዳል፣ ሰውም እሱን ይወደዋል። ስለዚህ ኑሮ ወንዝ ውስጥ እንደ ሌሎቻችን ሳይፍጨረጨር በሰላም ይንሳፈፋል። አብረው ስትሆን ከንጹህ ሰው ጋር እንደሆንክ ይሰማል። ግን ይሄ ሰውዬ ማን ነው? ምናልባት አይሪን ታውቀው ይሆን? አንድ ማታ እኛ ቤት መጣ። ያሲን አልነበረም። አልጋዬ ውስጥ ገብተን ስናወራ ላንቺ እንደሚታይሽ ያሲን ማን ነው አልኳት። አረንጓዴ አይኖቿ የባሰውን ፈዘዙ። ቀጫጭን ረጃጅም ጣቶቿ መሃል ከተቀረቀረው ሲጋራ ጢሱ እየኮራ እየተንቀባረረ ወደ ላይ ይመዘዛል፣ ይጠማዘዛል። ምላሷ ብቅ ብሎ ወፍራም ቀይ ከንፈሮቿን ልሶ ተመለሰ። የረጠቡ ከንፈሮቿ ላመል ከፈት ብለው ትንንሽ ጥርሶቿን ያሳያሉ። መልኳ የት ላይ እንደሆነ ማየት አልቻልኩም፣ ግን እንደሷ ያሉ ውበት ያጥለቀለቃቸው ሴቶች በብዙ እንደማይገኙ እርግጠኛ ነበርኩ። ወርቅ መሳይ አጭር ጸጉሯን በአንድ እጇ ወደ ኋላ ገፋችው። ልማዷ ነው። ያሲን ሊቅ ነው አለችኝ። እውነተኛ ሊቅ ነው ማለቴ ዕውቀትን የሚገበየው ያንን ዕውቀት በስራ ላይ አውሎ ገንዘብ ወይም ስልጣን ወይም ዝና ለማግኘት አይደለም፣ ለማወቅ ብቻ ሲል ነው። ማወቅ አለቀ በቃ። እና በጣም አዋቂ ነው። እንዴት ማለት? በጣም አዋቂ? ለምሳሌ በፍልስፍና ላይሰንስ አለው። አሁን ደግሞ ያመስ ሲያልቅ በሃይማኖት ጥናት ላይሰንሱን ያገኛል። አረብኛ፣ እንግሊዘኛ፣ ፈረንሳይኛ ያውቃል። ማወቅ ስልህም አጠናቆ ነው። በፊት ኮሚኒስት ነበር፣ ግን ሰላማዊ በመሆኑ ከኮሚኒስቶች ጋር አልተስማማም። አጉል እምነትም የለው፣ ሃይማኖትም የለው። አሁን ምን በማድረግ ላይ እንዳለ ልንገርህ? ንገሪኝ። እውነትን በመፈለግ ላይ ነው። እና እውነትን የት ነው የሚፈልጋት መሰለህ? የት ነው የሚፈልጋት? ግብረ ስጋ ውስጥ። የጥንት ሰዎች እምስና ቁላን ያመልኩ ነበር። ለምን? የህይወት ምንጭ እምስና ቁላ ስለሆነ። የህይወት እውነቱን ለማወቅ ወደ ምንጩ እምስና ቁላ መመለስ ያስፈልጋል። እኔ ስለው ቅጥ የሌለው መዘባረቅ ይመስላል። ያሲን ሲለው ግን ውበትም እውነትም እንዳሉበት ይሰማል። ቀጥይ። እንስሳት የሚያምሩት መቼ ነው? የስሪያ ወራት በደረሰ ጊዜ ነው። የሰው ልጆች በምን እድሜ ነው ከሁሉ ይበልጥ ውብ የሚሆኑት? በጉርምስናቸው እድሜ ነው፣ በሚዋዱበት እድሜ። ዛፎችና ሌሎች አታክልት ምናቸው ነው ውብ? አበባቸው ነው። አበባቸው ምንድን ነው? ለእነሱ ስናቆላቸው አይደለም እንዴ? ለዚህ ነው ያሲን እውነትን ግብረ ስጋ ውስጥ የሚፈልጋት። ልገልጽልህ የፈለግኩትን ለመግለጽ የቻልኩ አይመስለኝም። ብቻ በመጠኑ ገልጸሽልኛል። ቀጥይልኝ። አንድ ሌሊት እኔ እናንተን አልጋ ውስጥ አላገኘንም? ታስታውሳለህ? እኔ በሩን ስላልቆለፍኩት ነበር። አውቄ ነበር ያልቆለፍኩት። ለምን? ያሲን ነው አትቆልፊው ያለኝ። እርግጠኛ ነሽ? ገና እኔ እናንተ መተኛ ሳንጀምር ያሲን እንደምንተኛ ያውቅ ነበር። እንዴት አድርጎ? እሱ ነዋ እንድተኛ የጠየቀኝ። ለምን? እርግጠኛ አይደለሁም። የሚመስልሽን ንገሪኝ እስቲ። መጀመሪያ ለሶስት የሚደረግ ግብረ ስጋ በጣም ስሜት ይሰጠዋል። ስጋዊ ስሜት ማለቴ ነው። ሁለተኛ መንፈሳዊ ስሜት ይሰጠዋል። እንዴት? ጥልቅ ህይወትን የኖረ ይመስለዋል። አይህ ለሱ እንደሚታየው አንድ ብቻህን መኖር ትልቅ እድል ነው። ሁለት ብቸኞች ተገናኝተው ለጥቂት ደቂቃዎች በግብረ ስጋ ብቸኝነታቸውን ሲያሸንፉና ሁለቱ ብቻ ሲዋሃዱ ገነት ማለት ነው። ከሁለት አልፎ ሶስት ሲሆኑ ደግሞ ከዚያም ይበልጣል። እዚህ አልጋ ውስጥ
ለሶስት በመንተኛበት ጊዜ ለኔና ላንተ የሚታየን አንድ አይነት ግብረ ስጋ ብቻ ነው። ለሱ ግን ከዚያ በላይ ብዙ ሌላ ነገር ብዙ ውብ ነገር ይታየዋል። ምን ይታየዋል? እኔ አላውቅም። እንደ ያሲን ቅዱስ ብሆን ምናልባት ይታየኝ ነበር። ያሲን ቅዱስ ነው ስትይ የሮማው ጳጳስ ይሰሙሽና አልኳት እየሳኩ። እኔ የእነሱን አይነት ቅዱስነት ከቅዱስ አልቆጥረውም አለች ከንፈሯን በንቀት ጣል አድርጋ። እነሱ ሰውን ቅዱስ የሚሉት ምድራዊውን ህይወት የካደ እንደሆነ ነው። እኔ ግን ሰውን ቅዱስ የምለው ምድራዊውን ህይወት በሙሉ ልብ የተቀበለ እንደሆነ ነው። የመንደር ቂልም ኑሮን በሙሉ ልብ ይቀበላል አልኳት። እርግጥ ነው፣ ግን የኑሮን ክፋትና አስቀያሚነት ለማየትና ለመገንዘብ ስለማይችል ነው። ገባህ የምልህ? ቅዱስ ማለት የመንደር ቂል ሳይሆን እንደ መንደር ቂል የሚኖር ማለት ነው። አይኑ ክፋትን እያየ አንጎሉ የተንኮልንና የጮሌነትን ጥቅም እያወቀ ልቡ ግን ከክፋትና ከተንኮል ንጹህ የሆነ ማለት ነው። ይሉኝታን፣ ልወደድ ባይነትን፣ ምቀኝነትን፣ ጥላቻን ከልቡ ውስጥ አስወግዶ በፍቅርና በሰላም የሚኖር ማለት ነው። ያሲን እንዲህ አይነት ሰው ነው። ገባኝ። ያሲን ከኔ ጋር እንድተኝ ጠይቆሽ ነበር? አዎ። ለምን? እርግጠኛ አይደለሁም፣ ግን አንተን በጣም ስለሚፈልግ ይመስለኛል። እንዴት ማለት? እኔን በጣም ደስ ትለዋለህ። ለእኔ ደስ የምትለኝን ያህል ለሱም ደስ ትለዋለህ። ምን ማለትሽ ነው? እንድታቅፈው፣ እንድትስመው፣ እንድተኛው ይፈልጋል። ምንድን ነው የምታወሪው? አላወቅም ኑሯል? አላወኩም። እውር ነህ። አይነን ክፈት። ምን እንደሚፈልግ ልንገርህ? ንገሪኝ። እኔ ሁለታችሁ መሀል ሆን የለ እሱም ተራውን መሀላችን ለመሆን ይፈልጋል። እሱ እኔ ውስጥ ሲገባ አንተ ደግሞ እሱ ውስጥ እንድትገባ ይፈልጋል። ለምን? እንደዚህ ነዋ። እሱ ወንድም ሴትም ይወዳል። እኔ የሚወደድ አይነት ሴት ነኝ፣ አንተ የምትወደድ አይነት ወንድ ነህ። ስለዚህ ሁለታችንንም ይፈልጋል። አስታውስ፣ እሱ እንደኔና እንዳንተ ተራ ሰው አይደለም። በእሱ አይን እፍረት ወይም ጸያፍ የሚሉት ነገር የለም። ለምን ይመስላል ይህን ሁሉ የምነግርህ? ለምንድን ነው? ለያሲን ብዬ ነው። ተወጂዋለሽ? መውደድ ብቻ አይደለም፣ አመልከዋለሁ። ታደርግለታለህ? አልችልም አልኳት። በሀሳቤ ግን እርግጠኛ አልነበርኩም። ዝም ብለን ቆየን። ያሲን ስላየለ ሲያዋየኝ አየለ ይወዳል ብሎኝ ነበር። ምናልባት ሳይታወቀው የራሱን ስሜት አየለ ላይ ለጥፎበት ይሆን? አይሪን ስለ ያሲን የነገረችኝ በገዛ ራሷ ተነሳስታ ይሆን ወይስ ራሱ ልኳት ይሆን? ለመሆኑ እቺ አይሪን እንዴት ያለች ሴት ነች? ያሲን ቅዱስ ከሆነ አንቺ የእሱ ደቀ መዝሙር መሆንሽ ነዋ። የእሱ ደቀ መዝሙር ለመሆን አልበቃም። ምክንያቱም ልቤ የተራ ሰው ልብ ነው። ከደግ ይልቅ ክፉን ይመርጣል። ነፃነቱን በይሉኝታ ገበያ ይሸጣል። የአሁኑ አነጋገሯ የእንግሊዝ ሳይሆን የምስራቃውያን ዘ ያለው ከያሲን የወረሰችው አነጋገር መሆን አለበት። እንግዲያውስ ምን ሆነሽ? አልኳት። እንደ አገልጋዩ ልትቆጥረኝ ትችላለህ። እስካሁን ያገኘው ሰው ሁሉ ሲያገለግለኝ ነው የኖርኩት። ለወላጆቼ አንዲት ብቻ ስለሆንኩ እነሱ አገለገሉኝ። እንደምታውቀው ረጅም፣ ቀጭን፣ አስቀያሚ ቢጤ ነኝ። ግን እስካሁን ያወቅኳቸው ወንዶች ልክ የውበት ንግስት እንደሆንኩ ያህል ተገዝተውልኛል፣ አገልግለውኛል። ብቻ ምን ልበልህ፣ በሄድኩበት እንደተገለገልኩ ነው። እና አሁን ያሲንን ማገልገል ለእኔ ህይወት በቂ ለውጥ ነው። ሲጋራዋን በረጅሙ ሳበች። አይኗን ዘግታ ቆየችና ጭሱን ወደ ውጭ ተነፈሰች። ቀጠለች። ከያሲን ጋር ስሆን ሁሉ ነገር ንጹህ ነው። ከሱ ጋር ብዙ ግንኙነት ያደረግኩ እንደሆነ ምናልባት ከንጽህናው ትንሽ ይተላለፍብኝ ይሆናል ብዬ ተስፋ አደርጋለሁ። በብዙ ከሱ ጋር ያወራው እንደሆነ ከደግነቱ ትንሽ ያካፍለኛል ብዬ አምናለሁ። አይህ በእኛ ስልጣኔ ይልቁንም በእኔ ቤተሰብ አካባቢ ግብረ ስጋ እንደ አሳፋሪ ውድቀት፣ እንደ ኃጢአት ነው የሚታየው። ስለዚህ ያሲንን ከማወቂ በፊት ግብረ ስጋ እንደ አሳፋሪ ውድቀት ሆኖ ባይታየኝም እንኳ እንደ ጥሩ መልካም ነገር አልቆጥረውም ነበር። ከያሲን ጋር መተኛ ከጀመርኩ በኋላ ግን ግብረ ስጋን በአዲስ አይን አየው ጀመር። አሁን ለእኔ ግብረ ስጋ ንጹህ ውብ ነገር ነው። ይህ ህይወት ዳንስ ነው። በማንኛውም አይነት ብንደንሰው እወዳለሁ። አብሮኝ የሚደንሰው ወንድ ልበ ንጹህ ይሁን እንጂ በእኔ ገላ የፈለገውን ቢሰራ ደስ ይለኛል። ይህ የያሲን ስጦታ ነው። አንቺ ራሽም እንደ ያሲን ቅድስት ሳትሆኚ አትቀሪም አልኳት። አፈረች። ፊቷ ቀላ። ዶንት ቶክ ሩት አለችኝና ሲጋራውን አጠፋችው። ምላሷ እንደገና ብቅ ብሎ
ቀያይ ወፍራም ከንፈሮቿን ልሶ ተመለሰ። ፊቴን ወደ ፊቱ አስጠጋው። የረጠቡና የተከፈቱ ከንፈሮቿን በዝግታ መላስ ጀመርኩ። ጉሮሮዋ ውስጥ የተቆጣ ድመት የሚመስል ድምጽ ይንጎራደድ ጀመር። አንድ ጡቷን እየጠባው የድመት ቁጣዋን እየሰማው ስለ ያሲን የነገረችኝን አስታወስኩ። በጣም ጥሩ ልጅ መሆኑ አያጠራጥርም። ቅዱስ መሆኑ ግን በጭራሽ አልታየኝም። አይ ሴቶች ብዬ አሰብኩኝ። ተራ ወንድ ሲሰለቻቸው ሌላውን ተራ ሰው ቅዱስ ያረጉትና በቅዱስነቱ ይደሰታሉ። ሳቂ አመለጠኝ። ምን ያስቃል? እኔ እንጃ አልኳት፣ ውሸት ከመፍጠር ይቀላል ብዬ። እብድ አለችኝ ጭኖቿን እየከፈተች። በሐሳቤ ወይ ቅዱስ ቆላ ወይ እብድ ቆላ መሆን አለበት አልኩ። ከት ብዬ መሳቅ ጀመርኩ። እብድ መሆንን ድሮ ነው ያወቅኩት አለችኝ ለመቆጣት እየሞከረች። ቀስ እያለ ሳቅ የተላለፈባት። አብረን ስንስቅ ያሲን መጣ። ልብሱን ሲያወላልቅ የቡድንና የቡድን አባቶች ከቅዱስ ቆላ ከእብድ ጅላ የሚል ሐሳብ ሳልፈቅድለት መጥቶ በሳቅ ያንከተክተኝ ጀመር። ከጭኖቿ ወጥቼ አልጋው ላይ እየተንከባለልኩ ስስቅ እነሱም ሳይወዱ አብረውኝ ሲስቁ ብዙ ጊዜ ቆየን። ያሲን ልብሱን በሙሉ አውልቆ አልጋችን ውስጥ ሲገባ የቆመውን አይቼ በሐሳቤ ቅዱስ ላዩና እያልኩ እንደ ትንሽ ልጅ ጮኩ። እንባዬ በጉንጬ እየወረደ ሆዴን ያመኝ ጀመር። ሳቁን ለማቆም ሞከርኩ፣ አልቻልኩም። እነሱም ሳይወዱ አብረውኝ ይስቃሉ። አሁንም በሐሳቤ ቅዱስ ቆላ እያልኩ በሳቅ እየተንከተከትኩ እብድ ቆላ የት ነህ ብዬ አሰብኩ። አንሶላው ውስጥ በእጄ ላይ ነካሁት። ተኝቷል። ቅዱስ ቆላ ሲነሳ እብድ ቆላ ይተኛል። ይሄ የሚገባ ነገር ነው ብዬ አሰብኩ። ሳቁ ሆዴን እያመመኝ አስፈራኝ፣ ግን ላቆመው አልቻልኩም። አይሪን ከት ብላ እየሳቀች እብድ አይመስልህም አለችው። አየዋት። አፍንጫዋን አየሁት። ቀይ የእንግሊዝ አፍንጫ የሚል ሐሳብ የባሰውን አሳቀኝ። እኔ ሆዴን ይዤ ስስቅ እነሱም እየሳቁ መተቃቀፍ ጀመሩ። ከመተቃቀፉ ቡራኬ ለመሳተፍ ስላልቻልኩ መብራቱን አጠፋውላቸውና የእብድ ሳቄን ቀጠልኩ። አሁን ሳስበው ምንም የሚያስቅ ነገር አልነበረም። ኤክስ ሰልችቶኝ ነበር። በፋሲካ በዓል ምክንያት የአንድ 10 ቀን ረፍት ስለነበረን እና ይልቁን ሚራይ የምትባል ፈረንሳዊት እንሂድ ስላለችኝ ወደ ኒስ ሄድኩና 2 ሳምንት አብሬያት አሳለፍኩ። ኤክስ ስመለስ ማታ ነበር። ውሃ ጠምቶኝ ስለነበረ አንድ ካፌ ገብቼ ቢራ አዘዝኩ። አስታጥቄ መጥቶ አጠገቤ ተቀመጠ። ወፍራም ቀይ ፊቱ ላይ እንደ ማሽላ ቆሎ ከፈሰሱበት ብጉሮች አንዷን እየቆነጠጠና በህመም ፊቱን እያጨማደደ ከመጣ አየርን አግኝተዋል አለኝ። አላገኘሁትም። ይፈልጋል። ሲቆነጥጣት የነበረችው ብጉር ፈረጠች። እጁን ሱሪው ላይ ጠረግ አደረገ እና ሌላ ብጉር ለመምረጥ ቂጥ መሳይ ፊቱን እየዳበሰ በጥብቅ ይፈልጋል አለኝ። ለምን ስለው የያዛትን ብጉር የሚያባብል ይመስል በለሰለሰ ድምጽ አብዷል፣ ፈረንሳይ ሀገር አሳብዶታል አለኝ። ሀበሾቹ ሁል ጊዜ የሚሉትን የደገመልኝ፣ ግን ድምጹ ውስጥ አንድ አይነት ደስታ የሰማው መሰለኝ። በሸኩ። ለምን ይሆን ይህን አስታጥቄን የምጠላው? ቂጡ በጣም ትልቅ ስለሆነና ጮማ ያፈነው ወፍራም ፊቱ ሳይቀር ባለ አፍ ባለ አይን ቂጥ ስለሚመስለኝ ይሆን? አንተን ፈረንሳይ ሀገር አሳብዷል አልኩት። ለምን ያሳብደኛል አለኝ። ብጉራም ቂጥ ስለሆንክ ነው ብዬ ያሰብኩ። እንግዲህ አየለን ለምን ያሳብደዋል አልኩት። እኔ እንጃ አለኝ። ብቻ አብዷል ስትል ምን ማለት ነው? እኛን አበሾችን ሊገባን የማይችል ብዙ የላቀ ሐሳብ ያስባል ማለት ነው። እኛ ስለ ሹመትና ምቀኝነት ስናሰላስል፣ እሱ ስለ ኮሙኒዝምና ስለ ሪቮሉሽን
ስለ ሰው ልጅ መብትና ስለ ፍትህ ያስባል ማለት ነው አልኩት። ምን ያናድራል? አብዷል ስትል ምን ማለት ነው? እኮ ስማይ ልንገርህ። እሺ እሰማለሁ። ያለፈው ቅዳሜ ሳምንት እንደ ልማዱ ካፌ ሴንትራ ሲጠጣ አምሽቶ ጥንብዝ ብሎ ሰክሮ ለካ አንዱ አሳላፊ ሲጠራው ሳያየው ወይም ሳይሰማው ቀርቶ ኖሮ አየለ ነብር ሆዬ ጠረጴዛውን በኃይል በጥፊ መጥቶ ብድግ አለና ሲያበቃ ካፌ ውስጥ ላሉት ሰዎች ጠርሙሶችና ብርጭቆዎች ሰፊ ዲስኩር አደረገላቸው። አስታጥቄ የሌላውን ሰው ውርደት ወይም እፍረት ማውራት በጣም ስለሚወድ አሁን እምቢ አልሰማህም ብለው በግድ ተለማምጦ እንደሚነግረኝ አውቄያለሁ። ስለዚህ አየለ ካፌ ሴንትራ ውስጥ ምን እንደተናገረና ምን እንደሰራ ለማወቅ እየፈለኩም አስታጥቄን ደስ እንዳይለው በማለት ይህን ሽባ ደስታውን ሳይለፋ እንዳያገኝ በማለት ሰማ አስታጥቄ አልኩት። በሰው መቀለድ በጣም ቀላል እኮ ነው። ለምሳሌ አንዱ ሀበሻ በአንተ ሲቀልድ ምን አለ መሰለህ? ምን አለ? ስምን መላክ ያወጣዋል አለ። አሁን ይህን ወንድማችን አስታጥቄ አሉት ሌላውን ሰው እንዲያስታጥቅ ማለታቸው ነው። ምክንያቱም እሱ ራሱ መታጠቅ አያስፈልገውም። ለምን በለኝ። ለምን ማለት መልካም። ወንድማችን ልጅ አስታጥቄ ባይታጠቅም ሱሪው እንዳይወልቅ ቂጡ ይከለክለዋል አለ በንዴት። ማን ነው እንዲህ ያለው አለኝ። እኔው ራሴ እንደሆንኩ ገብቶታል። አልነግርም አልኩት። ነገሩን ያመጣሁት በሰው መቀለድ በጣም ቀላል መሆኑን ለመግለጽ ያህል ብቻ ነው። ስለዚህ ባየለ አትቀልድ። ፍሬ ነገሩን በጨዋ ደንብ ንገረኝ። ሊቀጥልልኝ ሲዘጋጅ ሊነግረኝ ምን ያህል እንደጓጓ በግልጽ ስለታየኝ ለክፋት ብዬ ወይም ተው አልኩት። የሚነግረኝ አላጣም። ሌላ ሰው እንዳይነግረኝ ማለት እሱ መንገር እንዳይቀርበት ተንገበገበ። ቶሎ መናገር ጀመረ እና ካፌው ውስጥ ያሉትን ሰዎች እንዲህ አላቸው። ሰማችሁ? እኔ የቅኝ ሀገራችሁ ተወላጅ አይደለሁም እኮ ኢትዮጵያዊ ዜጋ ነኝ። ኢትዮጵያዊ አለና ፓስፖርቱን ከኪሱ መዘዝ አድርጎ ኢትዮጵያ ታበጽ ደዊሃ በእግዚአብሔር የሚለውን ጽሑፍና ከበታቹ ያለውን አርማ አሳያቸው። በኋላ ፓስፖርቱን ኪሱ ከተተና በሱ ፋንታ የጃንሆይን ስዕል መዘዘ። እንደገና የጃንሆይን ስዕል እያዞረ የኔ ንጉስ ኃይለ ሥላሴ የኔ ንጉስ እያለ ለሰዎች ሁሉ አሳያቸው። ሰዎቹ በየቦታቸው ተቀምጠው በጸጥታ ሲያፈጡበት የጃንሆይን ስዕል አንድ ጊዜ ስሞ ኪሱ ከተተና ፈረንሳዮቹን ገና እናንተ ቆዳ ለባሽ አረመኔ ሆናችሁ በሮማ ቄሳሮች ስትገዙ እኛ ኢትዮጵያውያን የጥጥ ልብስ እየለበስን ሐር በሚለብሱ ንጉሰ ነገስታት እየተመራን አንድ አምላክ እናመልክ ነበር። ደግሞ ራሷን የቻለች ነፃ ሀገር ሆነን ስንኖር ይሄው 3000 ዓመት ሆነን አስቡበትና ማን እንደሆነ ወቁ ብሏቸው ሲያበቃ ቦዩን ጋርኮን ብሎ ጠራው። ቦዩ ሲመጣ አየለ ከኪሱ ቦርሳውን አወጣ። ከውስጡ የ100 ፍራንክ 50 ብር ወረቀት መዘዘ። ወረቀቷን ቦዩ ፊት ላይ ወረወራት። የቦዩን ፊት መታችና ወለሉ ላይ ወደቀች። አየለ ጋርደዝ ላሞኔ መልሱን ለራሱ ውሰድ አለውና ከካፌው ወጥቶ ሄደ። 100 ፍራንኩን ጥሎ። ምን ይመስላል አለኝ አስታጥቄ። ይህ ኩራትና ንዴት ነው እንጂ እብደት አይደለም አልኩት። ቆይ ሌላም አለ አለኝ አንዷን ብጉር እየቆነጠጠ። ሌላውን መስማት አልፈለኩም። አስታጥቄን ደስ እንዳይለው ያውን አይነት ጉዳይ ከሆነ እርሳው አልኩት። ሌላ አይነት ነው እርግጠኛ ነህ አልኩት። አንዳንዴ ክፋቴ ይገርመኛል። እርግጠኛ ነኝ አለኝ ልክ መስማት እንደሰለቸኝ በመምሰል በደከመ ድምፅ። እንግዲህ እንስማዋ እንዳመጣብን አልኩት። ቶሎ ወሬውን ቀጠለ። ገረመኝ። ቀይ ወፍራም ብጉራም ፊቱ መሃል ላይ ቆንጆ ከንፈሮቹ ክፍት ክድን እያሉ ጉራማይሌ ጥርሶቹ ብቅ ጥፍት እያሉ ቀይ ምላሱ እንደነበልባል እየተንቀለቀለች ቃላቱ ከጉሮሮው እየመነጩ ከአፉ ሲፈሱ በጣም ገረመኝ። ይሄ ፊቴ ተጎልቶ የሚንጣጣው ጉድ ምንድነው? መንጣጣት አለበት? እንደዚህ እያካለብኩት ለኔ መናገር ደስ ይለዋል? ይሄ ሰው ነው? የተሻለ አካባቢ ውስጥ አድጎ ቢሆን ኑሮ ይሄ የሰውን እፍረትና ውርደት ማውራት ይህን ያህል ስሜት ይሰጠው ነበር? የአካባቢና ያስተዳደግ እድል አግኝቶ ቢሆን ኑሮ ምናልባት ልቡ ንጹህ ሊሆን ይችል ነበር ወይስ በተፈጥሮ ቆሻሻ ነው? እነዚህ ሐሳቦችና ዘመዶቻቸው ሳልፈቅድላቸው አንጎሌ ሜዳ ላይ የጋለቡ አስታጥቄ የሚናገረውን ጆሮዬ ያዳምጥ ነበር።
ከትላንት ወዲያ ከምሳ ስንወጣ ምግብ ቤት ሰፈር የተገኘነው ሀበሾች ጥቁሮችና አረቦች ሁላችንም መሰብሰቢያ አዳራሽ ውስጥ ሰበሰበን። ያሲንም እዚያ ነበር። እሺ። እና ዲስኩር አደረገልን። ማን አየለ? አዎ። ምን አይነት ዲስኩር? ይሄ ያሲን እየዞረ ሆሞ ነው ጆርናሊስት ነው እያለ ስሜን ያጠፋልና እባካችሁ አስታክሱልኝ አለ። ያሲን ስሜን ያጠፋል አለ? አዎ። ከዚያስ? ያሲን ይሄን ካለ ከዚያስ? ከዚያ አየለ መጣና ያሲንን አላደረኩትም ካልክ አምናለሁ፣ ደስ እያለኝ አምናለሁ አለና ሳመው። ከዚያ ስብሰባው ተበተነ። ያበደ አይመስልም? አይመስለኝም አልኩትና ተነስቼ ሂሳቤን ከፍዬ ከካፌው ልወጣ ስል እሱም ሂሳቡን እየከፈለ ወዴት ነው የምትሄደው አለኝ። እኔ ሳላይ ቀስ ብለህ በጥንቃቄ የተከተልከኝ እንደሆነ ወዴት እንደሚሄድ ለማወቅ ትችላለህ አልኩት በኩርፊያ ድምፅ። ለምንድን ነው የምከተልህ አለኝ። ለጥያቄ መልስ ለማግኘት አልኩትና ልሄድ ስል ትላንትና ከአዲስ አበባ ደብዳቤ ደረሰኝ አለኝ። በጣም ሊነግረኝ የፈለገው ነገር በሐሳቡ እንዳለ ያስታውቃል። መጥፎ ነገር መሆን አለበት። ጥሩ አልኩት። ይሻረግ ታጨች አለ። ሆዴ ተንቦራጨቀ። ጥቂት ቆይቶ ልቤ በኃይል መምታት ጀመረ። ጉልበቴ ውሃ ሆነ። ይሻረግ ታጨች ረሳችኝ። በቃ አስታጥቄና ጓደኞቹ ጉድ አደረጉኝ። አጣሉን። በቃ ውሸት መተማመንን አነቃንቆ አፈረሰው። ማን ይሆን ያጫት? ገና ዛሬ መስማት ነው አልኩት። ቀድመ ሰምተህ ኖሯል አለኝ አንዷን ብጉሩን እያሻሸ። አዎ አልኩት። ታዲያ ምን ነው አልነገርከኝ አለኝ። ደግሞ ውሸት ፈጥረህ እንዳታፋርሳት ብዬ ነው። ለምን አፋርሳታለሁ? ከዚህ በፊት ለምን አፋረስካት? ለራስ ፈልጋት እምቢ ስላለች ነው። ግን አንተን እምቢ በማለቷ አትፍረድባት። አስበው እስቲ፣ ቅርጽህ የተቀለበች ሴት ይመስላል። ንግግር ሁልጊዜ የሴቶች የቡና ወሬ ነው። ምን ወንድ ሆኖ ሴቶች ሊወዱ ይችላሉ? አረ ለመሆኑ አለ ወይስ ኃጢአትህን በብጉሮች አፍ ነው የምትተፋው? ሲቆነጣት የነበረውን ብጉር ቶሎ ለቀቃት። እዚያው ትቼው ሄድኩ። ነጃሳ ቂጥ ፊት እያልኩ እየተናደድኩ ወደ አየለ ቤት አመራው። 4 ሰዓት ተኩል ነበር ማታ። በሩን ሳንኳኳ በአማርኛ ማን አለኝ። ድምፁ የደነገጠ ይመስላል። እኔ ነኝ ክፈት አልኩት። በሩን ሲከፍት የክፍሉ ሽታ መታኝ። እጁ ቀዘቀዘኝ። ደሞ ሙትቻ አጨባበጥ ሆነብኝ። በጣም ስፈልግ ነበር ግባ አለኝ። መልከ መልካም ፊቱ ላይ ይንቀባረር የነበረው ኩራት አሁን የለም። በሱ ቦታ የተዘረዘረ ከርዳዳ ጢም ይታያል። የኩራቱን ኦና ቤት የወረረ ጥቁር ሙጃ ይመስላል። ገባው። በሩን መልሶ ዘጋው። አየሁት። ደነገጥኩ። ጉላ አይኖቹ ውስጥ ይነድ የነበረው የቁጣ ነበልባል ወዴት በረረ? አሁን አይኖቹ ውስጥ የሚታየኝ አዲስ ነገርስ ምንድነው? ደሞስ አይኖቹ ለምን ይሸሹኛል? እንደፈራ ሰው አይን። እውነትም አይኖቹ ውስጥ የሚታየኝ ፍርሃት ነው ለካ። የምን ፍርሃት? አየሁት። ኮሳሳ መስሎ ታየኝ። ወይስ ያለ ወትሮ በሸሚዝ ስላየሁት ይሆን? ደሞ ሸሚዙ እንዴት ቆሽሿል? ፊቴን ሊያይ ይፈልጋል፣ ግን አይኖቹ ይሸሹኛል። ትንሽ አስፈራኝ። የሚያውቁት ሰው ሌላ ሰው ሲሆን ያስፈራል። እሱን እንዳላይ ክፍሉን ተመለካከትኩ። ሌላ ክፍል መሰለኝ፣ ግን ያው ክፍል ነው። አልጋው አልተነጠፈም። ወለሉን የተረጋገጠ የሲጋራ ቁርጥራጭና ከእሳት የተረፈ የክብሪት ስባሪ አልብሶታል። ወለሉ ላይ ከአልጋው ራስጌ በኩል አንድ ካናቲራ ወድቋል። አልጋው ግርጌ የተሰቀለው ፎጣ አንድ ጫፉ ወለል ላይ ወድቋል። ያው ክፍል ነው። ታዲያ ምኑ ነው የተለወጠብኝ? ሂዶ ጠረጴዛው ፊት ኩታ የተሰቀለበት ወንበር ላይ ቁጭ አለ። ትከሻው ጎበጥ ብሏል። ሌላውን ወንበር እያመለከተኝ ቁጭ በላ አለኝ። ድምፁ የራሱ ነው፣ ግን አንድ ነገር ጎድሎታል። ምን? መስኮቱን ከፈትኩት። የውጭው አየር ደስ ማለቱ። ሂጄ ወንበሩ ላይ ተቀመጥኩ። መስኮቱን ከፈትከው?
አለኝ። አዎ አልኩት። ለምን ከፈትከው? አለኝ። አይኖቹ ለአንድ አፍታ አዩኝና አይኖቼ ያስደነገጧቸው ይመስል ብር ብለው ሌላ ነገር ላይ አረፉ። ይህ ክፍል ንጹህ አየር ያስፈልገዋል አልኩት። ያስፈልገዋል አለ እንደ ገደል ማሚቶ። ከዚያ አይኖቹ አንዴ ብር ብለው አይኖቼን አየት አድርገው እንደገና ብር ብለው ሸሹና በሚጣደፍ አነጋገር በጣም ስፈልግ ነበር፣ እንኳን መጣ፣ ብቻዬን ሆኜ ነበር አለኝ። ምን ነው አልኩት። ሆሞ ነው ጆርናሊስት ነው ይሉኛል። እስቲ ምን ነው ሆሞ? ማን ናቸው እንዲሚሉ? ሁሉም ናቸው ሁሉም አለና ሲጋራ አቀጣጠለ። እጆቹ ይንቀጠቀጣሉ። ክብሪቱን ወለሉ ላይ ጣለው። ይሄ መስኮት ቢዘጋ ይሻል? ለምን? ደግሞ መስኮት ከፋች እንዳይሉም ብዬ ነው። አይዞ አይሉም። ለመሆኑ ይሄ ነገር እንዴት ተጀመረ? ረፍቱ እንደተጀመረ ከአፍሪካውያን ወንድሞቼ ጋር ኒስ፣ ካን፣ ሞንቴ ካርሎ ሽርሽር ሄደን ተመለስን። ስንመለስ የያሲንን ወዳጅ አገኘዋት፣ አይሪንን። አዎ፣ እና ደስ አለችኝ። ሌታስ ጎ ቱ ማይ ቻምበር አልኳት። ለምን አለችኝ። ቱ ፕሌይ ቱ ሜክ ኤ ሊትል ላቭ አልኳት። አልችልም አለችኝ። ተይው አልኳትና ሄድኩኝ። አይህ እና በነጋታው ሆሞ ነው ጆርናሊስት ነው ይሉኝ ጀመር። እነማን? እነሱ። ለምን? እኔ እንጃ ምን እንዳደረኳቸው። እስቲ ምን በደልኳቸውና እንዲህ ይሉኛል? እስቲ ምን ነው ሆሞ፣ ምን ነው ጆርናሊስት? አንተና ያሲን ታውቁኛላችሁ። መጀመሪያ ያሲን የነገራቸው መስሎኝ ነበር። ለምን? ስሜን ለማጥፋት። ለምን ስምን ያጠፋል? አይሪንን ሌታስ ጎ ቱ ማይ ቻምበር ስላልኳት ተቀይሞ መስሎኝ ነበር። ግን በኋላ ስጠይቀው ጊዜ እኔ በጭራሽ እንዲህ አላልኩም። እንዲያውም አይሪንን ሌታስ ጎ ቱ ማይ ቻምበር እንዳልካት አላወኩም ነበር። አሁን ገና ካንታፍ መስማቴ ነው አለኝ። በጣም ጥሩ ልጅ ነው እኮ ያሲን አይደለም? ነው። እሺ ቀጥል። እና ሆሞ ነው ጆርናሊስት ነው እያሉ ሲያስቸግሩኝ ጊዜ አፍሪካውያንና አረቦች ወንድሞቼን ሰበሰብኩና እንዳይደበድቡኝ እንዲተውኝ አስታግሱልኝ አልኳቸው። ማንን ነው የሚያስታግሱልህ? የሚሰድቡኝን ሰዎች። ማናቸው የሚሰድቡ? ሁሉም በየሄድኩበት ይሰድቡኛል። አይታቸዋል? አላየኋቸውም። ሁልጊዜ እየተደበቁ ነው የሚሰድቡኝ። እሺ አስታግሱልኝ ካልካቸው በኋላስ? እነዚያ ስድባቸውን ቀጠሉ። ይህን 8 ቀን ከክፍሌ አልወጣሁም። ለራት እንኳን አልሄድም። ብስኩት፣ ሻይ፣ ቡና ነው የምበላው። 20 ፓኮ ሲጋራና 3 ፓኮ ብስኩት ገዝቼ እዚህችው ተዘግቼ ነው የምውለው የማድረው። ምን ትሰራለህ? አንድ ጥናት ይዣለሁ። የምን ጥናት? ስለ ሃይማኖት አለኝና የሚያነባቸውን መጽሐፍት አሳየኝ። ይሄኛው የአይሁድ ሃይማኖትና የክርስቲያን ሃይማኖት እንዴት እንደሚገናኙ ይናገራል። ይሄ የታወቁትን ሃይማኖቶች በሙሉ ያነጻጽራል። ይሄኛው 7 መጽሐፎች፣ 7ቱም ስለ ሃይማኖት ከአርስታቸውና ከማውጫቸው እንዳየሁት አንዱም ስለ ኮሚኒዝም አይናገርም፣ አንዱም ስለ ሪቮሉሽን አይጠቅስም። ሪቮሉሽን ክፍሉ ለምን እንደተለወጠብኝ አሁን ገና ገባኝ። ውስጡ ተዝረክርከው በቀይ ቀለማት ሪቮሉሽን የሚል ነበልባል ሰው አይን ላይ የወረውሩ የነበሩት መጽሔቶች አሁን የሉም፣ አንዷም የለችም። 7ቱንም መጽሐፎች ካሳየኝና ስለ እነሱ ከነገረኝ በኋላ አሁን አንድ መጽሐፍ ብቻ ነው ያጣሁት አለኝ። ምን መጽሐፍ? መጽሐፍ ቅዱስ። እኔ አለኝ። ላምጣልህ? አምጣልኝ። እሺ ነገ ጠዋት ይዤልህ እመጣለሁ። እስካሁን ከጥናት ምን አገኘ አልኩት። ይሄኛው እንደሚለው ማምለክ በሰው ልጅ ተፈጥሮ ውስጥ ያለ ባህሪ ነው። እንደ መብላት፣ እንደ ማሰብ፣ እንደ ግብረ ስጋ ነው። ታዲያ ምንም ሳልበድላቸው ሆሞ ጆርናሊስት ይሉኛል። ምን ነው ሆሞ? ምን ነው ጆርናሊስት? አንተና ያሲን ታውቁኛላችሁ። ከእናንተ ጋር ነው የምውለው። ራቴንም የምበላው ከእናንተ ጋር ነው። ታዲያ ምን ነው ሆሞ? ለምን እንዲህ ይሉኛል? ማናቸው እንዲህ የሚሉህ? እነሱ ኮሪደር ሆነው ከበሩ ኋላ ተሰብስበው ሆሞ ጆርናሊስት እያሉ ያወራሉ፣ ይንሾካሾካሉ፣ ይጮዋሉ። ተኝቼ ሳለሁ ሬሲስት ይሉኛል። እስቲ እኔ መቼ ዘር እለያለሁ? ሰዎች ሁሉም ወንድሞቼ ናቸው። እነሱ ግን ሆሞ ጆርናሊስት ሬሲስት ይሉኛል። የሚናገረውም ብክደውም ምናልባት ይሻል ይሆናል በማለት አይሉም አልኩት። ይሉኛል። እኔ ብቻዬን የሚያግዝልኝ የለ። ከእናቴ ተለይቼ ሰው ሀገር መጥቼ ብቻዬን አግኝተው ያጠቁኛል። አይዞ ከእንግዲህ እኔ ያለሁ
ልካቸውን እነግራቸዋለሁ። ከዚያ ዝም ይላሉ። እምቢ ቢሉስ? አይሉኝም። ቢሉስ ኤምባሲያችን ስልክ እንደውልና ልክ እናስገባቸዋለን። አይዞህ። ምን አደረኳቸው? ጢሜን ስላሳደግኩ ተቀይሞኝ ይሆን ልላቸው? ካሰኘ ተላጨው። ደስ ይላቸው ይሆን? እነሱ ግድ የላቸውም። ለአንተ እንደተመቸ አድርግ ልላቸው። ተላጨው። በቃ ልላቸው። በቃ ተላጨው። በምላጭ ልላቸው። ተላጨው። ከዚያ በኋላ ይተውኛል? ይተዋል። አንተ ታግዝልኛለህ? ጓደኛ አይደለሁም? እንግዲህ ካንተ ጋር ሲያዩኝ አይደፍሩኝም? አይደፍሩም። አረ እንኳን መጣልኝ፣ እንኳን ደረስክልኝ። አምላክን የታረቀኝ። ወደ ላይ ያየና እጆቹን ወደ ላይ ያርገበገበ አምላክን የታረቀኝ፣ እንኳን ደረስክልኝ፣ አምላክን የታረቀኝ እያለ ተነስቶ ለቤተ ክርስቲያን የሚሰግድ ይመስል ጎንበስ ብሎ ተንበርክኮ እግሬ አጠገብ ያለውን ቆሻሻ ወለል ባፉና በግንባሩ ይሳለም ጀመር። ተነስ እንዴ ተነስ እያልኩ ትከሻውን ይዤ አስነሳሁት። እንባው ይወርዳል። እንባው የፎይታ ተንፈስ ማለት ነው። እንባው እየወረደ ጺሙን ተላጨ። አልጋው ግርጌ በነበረው ቆሻሻ ፎጣ ፊቱን አደረቀ። አሁን ላጨውት፣ በምላጭ ላጨውት። እንግዲህ ምንም አይሉኝም። ቢሉህም ምን ያለውልህ? አይዞህ በልደን አደር። በሩን ልቆልፈው? ልቆልፈው ከውስጥ? አዎ ቆልፈው። መስኮቱንም ልዝጋው? ዝጋው። መስኮቱን ዘግቼ በሩን ልቆልፈው። በቃ ከውስጥ በቁልፍ ቆልፈዋለሁ። ደህና አደር። አንተ ትሄዳለህ፣ እኔ በሩን ቆልፈዋለሁ። ጥሩ። ከውስጥ ቆልፈዋለሁ። ቆልፈው። ደህና አደር። እንኳን አንተ መጣልኝ። እንግዲህ በሩን ቆልፌው እተኛለሁ። ጥሩ። መስኮቱን እዘጋዋለሁ። ዝጋው። ጎሽ፣ እንኳን አንተ መጣ እንጂ ከእንግዲህ መስኮቱን ዘግቼ በሩን ቆልፌ አልጋ ውስጥ ገብቼ ትራስ ተንተርሼ ለጥ ማለት ነው። ያሲን ስላየለ ነብር ያለኝን አስታወስኩ። ያፈቅርሃል ነበር ያለኝ። አየለ በግጥም የተናገረ መሰለኝ። አጋጣሚ ይሆን? ጥሩ በልደን አደር አልኩትና ወጥቼ በሩን ዘጋው። በሩን ሲቆልፍ ሰማሁት። ሰፊ ጥልቅ ሐዘን ተሰማኝ። በጣም ፈራው። የሰው አእምሮ ሲናወጥ ለመጀመሪያ ጊዜ ማየቴ ነበር። በነጋታው ረፈድ ሲል ወደ ቤቱ ሄድኩ። ሻይ አፈላውለት። የሻይ ጀበናው ቆሽሿል። ሲኒዎቹ እንኳን ሊታጠቡ ተለቅልቀው የሚያውቁ አይመስሉም። ነጭ ሸክላቸው በቆሻሻ ብዛት ግራጫ ሆኗል። የፊት መታጠቢያውም እንደዚሁ ንጣቱን ረስቷል። የምሳ ሰዓት ሲደርስ ወደ ምግብ ቤት አልሄድም አለ። አይዞህ እኔ ያለው ብዬ ወሰድኩት። ስንበላ ማንንም አልገላመጠ፣ ማንንም አላየ። ራሱን ወደ ሳህኑ ደፍቶ በጸጥታ በላ። ምሳችንን ልንጨርስ ስንል ድንገት ቀና ብሎ በድንጋጤ እያየኝ አየላሉኝ ከወዲያ አለ። የለም አልኩት። ስሜን ሲጠሩ ይሰማኛል። ስለኔ ያወራሉ። ለምን አይተውኝም? ምን አደረኳቸው? አለኝ። ከምሳ በኋላ እኔ፣ ያሲን፣ አየለ እንደ ድሯችን እኔ ቤት ቡና ፍልተን እነሱ ሲጋራ እያጨሱ ወሬ ጀመርን። ግን ስለ ኮሙኒዝም ወይም ስለ ሪቮሉሽን አንድም ቃል አልተነገረም። ትንሽ ዝም ያልን እንደሆነ አየለ ተጫወቱ እንጂ ይለናል። እናወራለን። ለጊዜው ወሬ አልቆ ትንሽ ዝም ስንል አየለ ምን ነው ዝም አላችሁ? አውሩልኝ እንጂ ለምን አታወሩልኝም? ይለናል። ዝምታ ያስፈራዋል። ከራት በኋላ ቤቱ ወስጄው ስናወራ ቆይተን በል እንግዲህ ልሂድ አልኩት። የት ትሄዳለህ አለኝ። ላየው የምፈልገው ፊልም አለ። እኔም ካንተ ጋር ልምጣ? ፊልሙ የምትጠላው አይነት ነው? ግድ የለም። አብሮኝ ሲኒማ ገባ። ፊልሙ የጣሊያኖች ኮሚክ ፊልም ነበር። በጣም የሚያስቅ ነበር። አየለ ድሮውንም እንዲህ አይነት ፊልም አይወድም። አንዴ እንኳን አልሳቀም። ከሲኒማ ስንወጣ በጣም ጥሩ ፊልም ነበር አይደለም አለኝ።
በነጋታው ማታ እንደዚሁ ሳጫውተው አምሽቼ በልደና አደር ስለው ቆይ ትንሽ አለኝ። ቆይቼ ልሄድ ስላሁንም ቆይ እንጂ አለኝ። ፊልሙ ያመልጠኛል አልኩት። ምን አለ ከኔ ጋር እየተጫወትክ ብታምሽ? ፊልሙ ዛሬ ማታ ብቻ ነው የሚታየው፣ እንዲያመልጠኝ አልፈልግም። የሎራንስ ኦሊቬይ ስራ ሃምሌት ነው። ፊልሙ ምን ያደርግልሃል? እኔም ብታጫውተኝ አይሻልም? ፊልሙ እንዲያመልጠኝ አልፈልግማ። ዛሬ ያመለጠኝ እንደሆነ ሌላ ጊዜ አላገኘውም። ፊልሙ ደግሞ በጣም የተመሰገነ ነው። አንተም ታውቃለህ፣ ሼክስፒርን እንደ ሎራንስ ኦሊቬይ አድርጎ የሚጫወተው የለም። ሆሞ፣ ራሲስት፣ ጆርናሊስት፣ ኢምፔሪያሊስት እያሉኝ እኮ ነው። ምን አለ ከኔ ጋር ብታመሽ? አይሉህም። በልደና አደር። ካንተ ጋር ልምጣ? እሺ፣ ምን ቸገረኝ? ካንተ ጋር ልምጣ በቃ። ሰር ሎራንስ ኦሊቬይን አብረን እናየዋለን። ጥሩ። ቱ ቢ ኦር ኖት ቱ ቢ ዛት ኢዝ ዘ ኮሽን ሲል አብረን እንሰማዋለን አይደለም? አዎ። ሲኒማ ውስጥ በጨለማ ሃምሌትና የአባቱ ጣረ መለኮት ሲገናኙ አየለ ከጎኔ ምንድን ነው አለኝ። ምኑ አልኩት። ይህ ነገር አስደነገጠኝ፣ ልብ ይፈራ አለኝ። እኔ ለራሴ ከፊልሙ አንዲት ቃል እንዳታመልጠኝ ጆሮዬን አሹዬ አዳምጣለሁ። እሱ እዚህ ይለፈልፍብኛል። ዝም አልኩት። ሃምሌትና የአባቱ ጣረ መለኮት ንግግራቸውን ቀጠሉ። አየለ እኔ ፈራው አለኝ። ታዲያ ውጣ አልኩት በሽቄ። አብረኝ ውጣ አይለኝም? ፊልሙስ አልኩት። ከኋላችን አንዱ እሺ አለን። እውነቱን ነው። አየለ ትመለሳለህ አለኝ። ውጭ አድርሰኝ ትመለሳለህ። ዝም አልኩትና ፊልሙን ሳይ እባክህ አስወጣኝ፣ ፈራው፣ ክፉኛ ፈራው አለኝ። ሄደ ናኑጣ አልኩት። ከጨለማው የፊልም አዳራሽ ወጣን። በትኬት ቆራጩ አጠገብ ስናልፍ አየለ ለጥ ብሎ እጅ ነሳትና በሚለማመጥ ድምፅ ቦንዡ ማዳም አላት። ሌላ ጊዜ ቢሆን አፍንጫውን ነፍቶባት ባለፈ ነበር። ውጭ እንደደረስን በል መለስ አልኩት። እዚህ ትተኝ አለ ዙሪያውን በፍርሃት እየተመለከተ። የከተማው መብራት ወለል ብሎ በርቷል። ምን እንዳትሆን ነው አልኩት። ወደ ፊልሙ ለመመለስ ቸኩያለሁ። ልቤ ፈራ አለ። የሚገድሉኝ ይመስለኛል። ሊገድሉኝ አቅደዋል፣ ይታወቀኛል። እኔ አሁንስ ጨነቀኝ፣ ጠበበኝ። ራሴን ልግደልላችሁና ልረፈው? የማይሆን ወሬ ለምን ታወራለህ? ምን አረካቸውና ይገድሉሃል? እኔ እንጃ ብቻ ሊገድሉኝ አርፍጠው እንደሚጠብቁኝ ይታየኛል። እባክህ ቤት አድርሰኝና ትመለሳለህ። ፊልሙስ? አድርሰኝ እኮ ትመለሳለህ። ምን ላድርግ ብለህ ነው? ብቻዬን እንዳልሄድ ሆሞ፣ ጆርናሊስት፣ ሬሲስት፣ ኢምፔሪያሊስት እያሉ አድፍጠው ይጠብቁኛል። እንግዲህ ፊልሙ አመለጠኝ። ወደ ቤቱ ስንሄድ አንድ ጨለም ያለ ቦታ ልንደርስ ስንል አረ ጨለማው አስፈራኝ፣ ብርሃን ወዳለበት ቦታ ሄደን ቡና እንጠጣ አለኝ። እሺ አልኩት። ቡና ጋብዛለሁ አለኝ። ጥሩ፣ ይፈልኩን ጋብዛለሁ። ትቼው እንዳልሄድ በግብዣ መደለሉ ነው። የትንሽ ልጅ ብላት ካፌ ገብተን ቁጭ አልን። ቦዩ ምን ልታዘዝ ሊለም መጣ። አየለ ተነስቶ እጅ ነሳውና ከልዑል ወይም ከንጉስ አንድ ነገር የሚለምን ይመስል በፍርሃት አቋቋምና በከበሬታ ድምፅ እባክዎን መስዬ 2 ሻይ ብናገኝ ደስ ይለን ነበር አለው። ቦዩ ግራ ገብቶት እኔን አየኝ። 2 ሻይ ከሎሚ ጋር አልኩት። ቦዩ ሲሄድ አየለ አረ እባክህ አታመናጭቀው፣ ጉድ ይፈላብናል አለኝ። ቦዩ ሻዩን ሲያቀርብልን አየለ ብድግ ብሎ እጅ ሲነሳው በሽቄ በአማርኛ ቁጭ አልኩት። ቶሎ ቁጭ አለ። በጣም አሳዘነኝ። ደግሞ ለፈረንሳይ ቦይ የምን እጅ መንሳት ነው አልኩት። ለምን እንደሱ ትላለህ? ፈረንሳዮች ወንድሞቻችን አይደሉም እንዴ? ዝም አልኩት። አውራልኝ እንጂ። ምን ላውራለህ? የሆነ ነገር አውራልኝ፣ ብቻ ዝም አትበለኝ። ብቻውን የእብደት ምድረ በዳ ውስጥ ብቻውን ሆሞ፣ ራሲስት፣ ጆርናሊስት እያሉ የድምፅ አውሬዎች እያሳደዱት ብቻውን ከለላ ፍለጋ ይንከራተታል።
ለመሸሸግ ይሞክራል። ወደ ጤነኛው ዓለም የሚወስደውን መንገድ ፍለጋ ይደናበራል። መንገዱ ይኖር ይሆን? የኛ ድምጽ ትንሽ ተስፋ ይሰጠዋል። የሚሽከረከረው የእብደት ምድረ በዳ ከጤነኛው ዓለም ጋር በክር ተንጠልጥሏል። ክሩ ቢበጠስ ምድረ በዳው እንደ እንዝርት ሽክርክር እያለ ይፈናጠራል። በጣም ያስፈራዋል። የኛ ድምጽ ነው ክሩ። ዝም ያልን እንደሆነ በደነገጠ ድምጽ አውሩ እንጂ ይለናል። ከካፌ ወጥተን ወደ መኝታ ቤቱ ሄድን። እንደገባን ሻይ ላፍላለህ አለኝ። አሁን ጠጣው እኮ አልኩት። ምን አለ ላፍላለህ? የለም አልፈልግም። ተው ላፍላለህ። አሁንም የትንሽ ልጅ ብላት። የለም መሄድ አለብኝ። ብቻዬን እዚህ ትታኝ አድርሰኝ ትመለሳለህ አላልከኝም ነበር እንዴ አልኩት። ምን አለ አብረኸኝ ብትቆይ ልጄ። ሆሞ ጆርናሊስት ሬሲስት ኢምፔሪያሊስት እያሉኝ እኮ ነው። እኔው ሻይ አፍልቼ አጠጥቼው ሳጫውተው ከቆየው በኋላ በልተኛ አልኩት። ትታኝ ልትሄድ? እዚህ ላድር አልችልም መቼም። ባይሆን እንቅልፍ እስኪመጣልኝ አጫውተኝ። እምቢ ልለው አልቻልኩም። እንቅልፉ ሲመጣ እንደ ትንሽ ልጅ አልጋ ውስጥ አስገብቼው መብራቱን አጥፍቼለት በሩን ከውጭ ቆልፌ ቁልፉን በበሩ ስር ወደ ውስጥ አሾልኬለት ሄድኩ። ትንሽ ልጅ ሆኖ ነበር። በፍርሃት ታስሮ የቅዠት ጨለማ ውስጥ የሚፍጨረጨር ትንሽ ልጅ። እኔና ያሲን ሐኪም ቤት እንውሰድ ብንለው አየለ በጭራሽ እምቢ አለ። ደጋግመን ለመነው፣ ደጋግሞ እምቢ አለን። ምክንያቱን ሊነግረን አልፈለገም። እንግዲህ አልፎ አልፎ ሻል ይለዋል። አንዳንዴማ ኩራትና ንዴቱ አይመለስም እንጂ ያው የድሮ አየለ ይሆናል። ያን ጊዜ ፊቱ ላይ ከባድ ድካም፣ አይኖቹ ውስጥ ሰፊ ሐዘን ይታያል። ብዙ አይናገርም። መስኮቱ ፊት ለፊት ወንበር ላይ ቁጭ ብሎ ወደ ውጭ ያያል። ደመና የሌለበትን ንጹህ ሰማያዊ ሰማይ ባዘኑ አይኖቹ እየተመለከተ ሰው ጤንነት ካላገኘ መኖር ምን ያደርግለታል? እኛ ለዚህ መልስ የለንም። ዝም እንለዋለን። እሱም ዝም ይለናል። ክፍሉ ሐዘንና ጸጥታ ይሰፍንበታል። ከጥቂት ሰዓት ወይም ከአንድ ሁለት ቀን ጤንነትና ሰላም በኋላ በሽታው ያገረሽበታል። ባገረሸበት ቁጥር ከፊተኛው እየባሰበት ይሄዳል። የሚያስበው ሁሉ ያስፈራው ጀመር። ማንበብ ጨርሶ ተወ። የሚያጫውተው ሰው ካላገኘ ወይም እንቅልፍ ካልወሰደው ዝም ብሎ ወንበር ላይ ተጎልቶ በመስኮት ወደ ውጭ ይመለከታል። ሲነሳበትም ሲሻለውም አጠገቡ የምንገኝ እኔና ያሲን ብቻ ነበርን። ያሲን ሀበሾቹን በጣም ታዘባቸው። ሁልጊዜ አንድ ላይ ስለሚያያቸው የሚዋደዱ የሚተዛዘኑ ይመስለው ነበር። አሁን ግን አንድ ላይ የሚታጎሩት ለመለያየትና በየፊናቸው ለመሄድ ባለመድፈራቸው ብቻ መሆኑ እየገባው ሄደ። ፈተና ደርሶብናል እያሉ አየለን ለኛ ጥለውልን ይሄዳሉ። ግን ቢያንስ በቀን 3 ሰዓት ካፌ ውስጥ እያወሩ ወይም ካርታ እየተጫወቱ ማሳለፋቸው አልቀረም። ታዲያ እኔና ያሲን ሲያገኙን ስላየለ ምክር ለበስ ቁም ነገር ያካፍሉናል። ሐኪም ቤት መሄድ አልፈልግም አለ። ወይ ጉድ! ምን ይሻላል? ምናልባት አንዳንዴ ወደ ገጠር ሽርሽር ብትወስዱት አንጎሉን ሳያድስለት ይቀራል። አልፎ አልፎ ወደ ማርሴይ ብቅ ብሎ ሴት ተኝቶ ቢመጣ ሐሳቡን ወደ ሌላ አቅጣጫ ይመራለት ይሆናል። ልጁ እንደ መክሳት ሳይል አልቀረም። ያሳማ ስጋና ፍራፍሬ ቢበላ ነፍሱን መለስ ያደርግለት ይሆናል እኮ። ሙዚቃ ለተጨነቀች ነፍስ ከሙዚቃ የበለጠ የሰላም መልእክተኛ ከየት ተገኝቶ ወዘተ። ግን አየለን ለአንድ ሰዓት እንኳን ያጫወተው የለም። ብቻ አንድ ማታ አየለን ለራት ልወስደው ሲሄድ ቤቱ ተጠርጎ ወለሉ ያብለጨልጫል። ጠረጴዛው ተወልሏል። ወንበሮቹ ላይ፣ አልጋው ግርጌና ራስጌ፣ መስኮቱ ላይ የአየለ ሸሚዞች፣ ካናቲራዎች፣ ሙታንታዎች፣ እግር ሹራቦች ታጥበው ተሰቅለዋል። የፊት መታጠቢያው ታጥቦ ያብለጨልጫል። ከመታጠቢያው በላይ ያለው መስታወት ሳይቀር ተወልሏል። ይህን ሁሉ ማን የሰራው? አስታጥቄ ነው። በጣም ገረመኝ።
አንድ ቀን ለጊዜው ተሽሎት ሁለታችን ቁጭ ብለን ስናወራ እባክህ ሐኪም ጋር እንውሰድ አልኩት። አይኖቹ በፍርሃት እየፈጠጡ እምቢ ሐኪም አልፈልግም እምቢ። በጣም ጮኸና እየተርበተበተ ፊቴ ተንበርክኮ ጣቶቹን በጸሎት እያጣመረ አደራህን አለኝ። ሲያሳዝን ኩሩ ሰው ተንበርክኮ እስከመለመን ሲደርስ ማሳዘኑ። እሺ ተነስ፣ አንተ ካልፈቀድክ ማንም ቢሆን አይወስድም፣ አይዞ ተነስ እያልኩ አስነስቼ ወንበር ላይ አስቀመጥኩት። ሻይ አፍልቼ ከጠጣም በኋላ በዝግታ ድምፅ ሐኪም እኮ ያድንሃል እንጂ አይጎዳህም አልኩት። የለም ሐኪም ጋር ከመሄድ በሞት ይሻለኛል። አንድ ነገር አስተዋልኩ። ሐኪም ጋር ከመሄድ በሞት ይሻለኛል ካለ በኋላ ፍርሃቱ ድንገት ሲዘረገፍለት በፍርሃት ፋንታ ፊቱ ላይ ሰላም ተዘረጋ። ከዚያ በኋላ ረጋ ባለ በጣም ሰላማዊ በሆነ ድምፅ ያናግረኝ ጀመር። ይህን ለውጥ ያን ጊዜ በደንብ አላስተዋልኩትም። ነገሩ የገባኝ በኋላ ነበር። ቀላል በሽታ እኮ ነው የያዘህ አልኩት። ሰውነትህ ምግብ አንሶት መጠጥና ሐሳብ በዝቶበት ጤና ተጓድሏል። በቃ ሐኪም ረፍት ያዝልሃል፣ ጥሩ ምግብ፣ ቪታሚን፣ እንቅልፍ ያዝልሃል። በአንድ አፍታ ትድናለህ። አውቃለሁ አለኝ። የማይገባኝ መሰለህ እንዴ? ይገባኛል እኮ በደንብ ይገባኛል። ምኑ ነው የሚገባህ? በሽታዬ ይገባኛል። እነዚያ የሚሰርቡኝ ሆሞ ራሲስት ጆርናሊስት የሚሉኝ በውን እንደሌሉ አእምሮ የራሱ እንደሚፈጥራቸው አውቃለሁ እኮ። ይህን ታውቃለህ? አዎን አውቃለሁ አለ። ይህን ሲነግረኝ ፊቱ ላይ ሆነ ድምፁ ውስጥ ፍርሃት የለም። ምክንያቱ ያን ጊዜ አልገባኝም ነበር። ዝም ብለን ቆየን። አይገርምህም የሰው ነገር አለኝ። ከትላንት ወዲያ አስታጥቄ እዚህ መጥቶ ቤቴን ጠርጎ ልብሶቼን አጥቦ ሲያበቃ እብደት ጀምሮሃልና ሳይብስብህ ጨርቅን ሳጥልና ሀገርን ሳታሰድብ እኛንም ሳታሳፍር ሀገር ብትገባ ይሻላል። ምናልባት የወሊሶ ወይም የደብረ ሊባኖስ ጠበል ያድን ይሆናል አለኝ እና ወጥቶ ሄደ። ይህን ብሎኝ ሲወጣ ደነገጥኩ። ሆዴ በጣም ፈራ። ይህን ሁሉ ሲነግረኝ በፍርሃት ሳይሆን በእርጋታ ነው። የምሆነው ጨነቀኝ። አንተን ፈለኩ፣ ግን ክፍል ነበረ። በጣም ጨነቀኝ። አንተ ወደ ምሳ ልትወስደኝ እንደምትመጣ አውቄ ነበር፣ ግን እስከዚያው ጨነቀኝ፣ ጠበበኝ፣ ሆዴ ፈራ። ተንበርክኬ ጸሎት አደረግኩ። የሰጠኸኝን መጽሐፍ ቅዱስ ከፈትኩት። ስከፍተው 7ኛው መልአክም መለከቱን ነፋ ይላል። መለከቱ ተሰማኝ። መልአኩ መለከቱን ከነፋ በኋላ አየለ ሆሞ ነህ ጆርናሊስት ነህ ሊለኝ ነበር፣ ግን ነቃውበት። ገና ስሜን ሊጠራ አፉን ሲከፍት ቶሎ መጽሐፉን ዘጋሁት። መልአኩን ዝም ሳሰኘው እነሱ ጀመሩ። እዚህ መተላለፊያ ከበሩ ኋላ ተሰብስበው ሆሞ ራሲስት ጆርናሊስት አሉኝ። አይደለውም ስላቸው አሜሪካኗ first he killed President Kennedy, now he wants to drop a bomb on the US አለቻቸው። ሌሎቹ yes he wants to snuff out civilization like a candle with one bomb, we must tell the CIA ያሉ ይዝቱብኝ ጀመር። come let's go tell the CIA ሲሉ ደረስባቸውና ተሳስታችኋል በላቸው አልኩና ቶሎ በሩን ከፈትኩት። መተላለፊያው ጭር ብሏል። ውስጡ አንድ ሴትዮ ብቻ አለች። መተላለፊያውን ትጠርጋለች። እያለቀስኩ ከእግሯ አጠገብ ያለውን መሬት ስሜ አቤት አልኩ። ሆሞ ጆርናሊስት ራሲስት ይሉኛል አልኳት። እንደገና እግሯ አጠገብ ያለውን መሬት ሳምኩ። ቀጥሎ እግሯን ሳምኩ፣ ጉልበቷን ሳምኩ። ጭኗን ስስም ወደዚያ ገፋችኝና እኔ ስወድቅ እሷ እየሮጠች ሄደች። ጎሽ ሆሞ አይደለም፣ ጆርናሊስት አይደለም፣ ራሲስት አይደለም፣ ተሳስታችኋል ልትላቸው መሄዷ ነው አልኩና ተንፈስ አልኩ። ወደ ክፍሌ ተመለስኩ። ለ7ኛው መልአክ ቶሎ ልንገረው ሆሞ አይደለሁም፣ ጆርናሊስት አይደለሁም፣ ብትፈልግ ጠራጊዋን ሴትዮ ጠይቃት፣ ለነሱ ልትነግራቸው ሄዳለች ልበለው አልኩና መጽሐፍ ቅዱሱን ከፈትኩት። 7ኛውን መልአክ አጣሁት። ብፈልግ መጽሐፍ ቅዱሱን ባገላብጥ አጣሁት። የት ሄደ? ለምን እዛው አልቆየኝም? ስለ እኔ ሐሳቡን ለውጦ መሆን አለበት። ሆሞ ጆርናሊስት ራሲስት እንዳልኩ ገብቶት ነው፣ ግን ንጹህ መሆኔን ማን ነገረው? ጠራጊዋ ሴትዮ መሆን አለባት። እንዴ ለካስ አይገባኝ ቀርቶ ነው እንጂ ጠራጊዋ ሴትዮ የእውነት ጠራጊ አልነበረችም። ለካስ እምዬ ማርያም ኖራለች። ስጨነቅ አይታ ልትረዳኝ ወርዳ ነው።
እምዬ ማርያም ርኅሩህ ልቧ ይጸና ሆዷ ተንበርክኬ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ብዬ ከልቤ ምስጋና አቀረብኩላት። ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስል ነቃው። አልጋ ውስጥ ነኝ። ለካ ይሄ ሁሉ ህልም ኖሯል። ህልም ቢሆንም ትልቅ ሰላም ተሰማኝ። አይኔን ዘጋው። ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ አልኩ። ታላቅ እፎይታ ተሰማኝ። ደስ አለኝ። አይኔን ከፈትኩ። ወለሉ ላይ ተንበርክኬያለሁ። መቼ ካልጋ ወጣው ወይስ ጨርሶ አልጋ ውስጥ አልገባውም ነበር? በጭራሽ ላውቅ አልቻልኩም። አሁንም ቢሆን አላውቅም። አየህ የኔ ዓለም ድንበሮቹ ተቃውሰዋል። የህልምንና የእውንን ሀገሮች ላይ የነበረው አጥር ፈርሶ የእብደትን ውሃ ከጤንነት ሀገር ያግድ የነበረው ግድብ ፈርሶ አሁን ህልምና እውን እብደትና ጤንነት ድብልቅልቃቸው ወጥቷል። ኑሮዬም በጣም ግራ የገባው ውሎ የማይታወቅ ውስብስብ ያለ ክር ሆኗል። ይህን ሁሉ ሲነግረኝ ረጋ ባለ ድምፅ ነው። ከእብደቱ ድኖ ይሆን ወይስ እብደቱ ስለባሰበት ይሆን እንደዚህ በእርጋታ ለመናገር የሚችለው? ፈራው። ዝም ብሎ ጥቂት ከቆየ በኋላ ግን አስታጥቄ አብዳሃል ሲለኝ ነገሩን ከሱ አፍ ስሰማው ደነገጥኩ እንጂ ማበዴንስ በፊት ነው ያወቅኩት። ምን ትዘባርቃለህ? ይሄ ያንተና ያስታጥቄ እውቀት ነው። የኔ ከናንተ እውቀት አያንስም። ያሲን ደግሞ በእውቀት ሶስታችንንም ይጠቀልላል እና እኔና ያሲን ስላንተ ተነጋግረናል፣ ተስማምተንበታል። እብደት አይደለም። ምንድነው ታዲያ? ነርቨስ ብሬክዳውን የሚሉት ነው። ሳቅ አለ። ፈገግታው ከእብደት ንጹህ ነበር። ሰፊ ጥበብና ጥልቅ ሐዘን የሞላው ፈገግታ ነበር ወይስ ፍጹም እብደት የተሞላው ፈገግታ ይሆን? አይ አንተ ጥሩ ሰው ነህ፣ ደግ ሰው ነህ፣ አስተዋይ ነህ፣ ግን ስለኔ የማታውቀው አንድ ነገር አለ አለኝ። ምን? ገና እብደቱ ሳይጀምረኝ እንደሚመጣ አውቅ ነበር። ዝም ብዬ ሳየው አሁንም ያ ያዘነ ፈገግታው ብቅ እያለ ይሄ እብደት እንደሚመጣብኝ ገላ በልጅነቴ ያውቅ ነበር አለኝ። እንዴት ልታውቅ ቻልክ? እጣዬ ነው። የምን እጣ ነው እሱ? የልደት እጣ። ከመወለድ በፊት እጣ ይደርሳል። አንዳንዱ የዘውድ እጣ ይደርሰዋል። ከንጉሳዊ ቤተሰብ ይወለዳል። እኔ የእብደት እጣ ደረሰኝ። ከእብድ ቤተሰብ ተወለድኩ። አልገባኝም። አያቴ አብደው ነው የሞቱት። የአባቴ ታላቅ ወንድም አብደው ሞቱ። ታናሽ እህቴ ከ4 ዓመት በፊት አበደች። አገር ቤት ነው ያለችው እና አሁን የኔ ተራ ነው። እጁን ሸሚዙ ስር ሰደደና ከደረቱ ስር ወርቅ ሰንሰለት ላይ የተንጠለጠለ አንድ ትንሽ የወርቅ መስቀል አወጣ። ከመስቀሉ ጋር አንድ ሌላ ነገር ተንጠልጥሏል። የተጠቀለለ ቁራጭ ቆዳ። ይህ ምን ይመስላል አለኝ። ኪታብ። አውቃል። ከእብደት የሚከላከል ኪታብ። እናቴ ነበረች አስደግማ ያሰረችልኝ። ግን እንደምታየው ነው። የልደትን እጣ ኪታብ አይከለክለውም። ኪታቡን መልሶ ደረቱ ውስጥ ከተተ። ዝም ብሎ ቆየ። ለምን መሰለ ይህን ሁሉም ነግርህ አለኝ። ለምንድን ነው አልኩት። በጣም ስለማከብር ነው። እንደ ሌሎቹ የአገሬ ልጆች አይደለህም። እዚህ የመጣው ዲግሪ ፍለጋ ብቻ ሳይሆን ስለ ሰው ፍጥረትና ባህሪ ማወቅ እንደምትፈልግ በግልጽ ይታየኛል። ስለዚህ እውቀት ላይ ትንሽ ሊጨምርልህ የሚችል አንድ ነገር አለ። በእኔ ላይ የደረሰ የሰው ልጆች ጥሩነት የሚገልጽ ነው። ንገረኝ። እነግርሃለሁ፣ ግን ሌሎች ጥቃቅን ነገሮች አሉ ሳረሳቸው ልነግርህ የምፈልገው። አየህ አእምሮዬን እጅግም አላምነውም። ጨርሶ እስኪከዳኝ 5 ሰዓት ያህል እንኳን አያገለግለኝም። ስለዚህ በመጀመሪያ ላመስግንህ። እንደ ደንቡ ቢሆን መጨረሻ ላይ ነበር ማመሰግንህ፣ ግን በኋላ ማመስገኑን ረሳው ይሆናል። የምን ምስጋና ነው እሱ? እንደዚህ እያስቸገርኩ ስለቻልከኝ። ሌሎቹ ሀበሾች እዚህ ይመጡና እንዳሮጊት ብለውኝ ይሄዳሉ። በእነሱ ቤት ሀዘን መግለጻቸው ነው። ግን ምንም ባብድ የአገሬ ልጆች አውቃቸዋለሁ። ለእኔ ሲሉ 10 ደቂቃ እንኳን አልተቸገሩልኝ። አስታጥቄ እዚህ መጥቶ ቤቴን ጠረገልኝ፣ ልብሶችን አጠበልኝ። ግን ይህን ያደረገው እኔን ለማገዝ ሳይሆን ከእኔ በላይ መሆኑን ለማሳየት ነው። እኔ ተበላሽቼ እግር ሹራቦቼን እንኳን ማጠብ ሲያቅተኝ እሱ ይህን አደረገልኝ። ገባህ? ገባኝ። ደግሞ በማበዴ ሀበሾች በጣም ነው ያፈሩብኝ። በጣም ነው ናቁኝ። አንተ ባትኖር የሚያሳፍር ነገር ይመስለኝ ነበር። በእብደት ላይ እፍረት ይታያል። አንተና ያሲን ብቻ ናችሁ ሁኔታዬን አይታችሁ በእውነት ያዘናችሁልኝ። በእናንተ አይን የኔ እብደት አስጨናቂ ሸክም ነው እንጂ አሳፋሪ ውድቀት አይደለም። ይህ አስተያየታችሁ ብዙ አግዞኛል። ብዙ።
ዝም አለ። ትላንት ከሰዓት በኋላ እዚህ ማን መጣ መሰለህ አለኝ። ማን? አይሪን ስታጫውተኝ ቆየችና ታስታውሳለህ አንድ ቀን ሌታስ ጎ ቱ ማይ ቻምበር ብለህ ነበር አለችኝ። አስታውሳለሁ እምቢ አልሽ አልኳት። ያን ጊዜ አላሰኘኝም ነበር፣ አሁን ግን አሰኝቶኛል አለችኝ። አላመንኳትም። ያን ጊዜ ስለምናት ለምን እምቢ አለችኝ፣ አሁንስ ሳልጠይቃት ለምን መጣች? ግራ ገባኝ። ምንድነው ያሰኘሽ አልኳት። ዶንት ቢ ዲፊካልት አለችኝ። ይገርማል፣ አንጎሌ በጣም ደክሟል። አስቦ ተጣጥሮ የትም ለመድረስ አይችልም። ታዲያ አይሪን ለምን እንደመጣች ድንገት ተገለጠልኝ። እርግጠኛ ነኝ አንጎሌ አስቦ ደርሶበት አይደለም፣ ዝም ብሎ በቀጥታ ነው እውቀቱ የመጣልኝ። ምናልባት እሷ ሳታውቅ ልቧን ከፍታልኝ፣ እኔ ደግሞ ሳይታወቀኝ ልቧ ውስጥ ተመልክቼ ይሆን? ቴሌፓቲ የሚሉት ነገር ይሆን? ራሱን ይዞ አይኖቹን ጨፈነ። ጥቂት ቆየና ራሱን እየነቀነቀ ይገርማል ልጄ አለኝ። ዳስ ካፒታል በጣም ከባድ መጽሐፍ ነው። እያንዳንዱ አረፍተ ነገር ከአንጎል ብዙ ስራ ትጠይቃለች። ዳስ ካፒታልን 3 ሰዓት ሙሉ ያለማቋረጥ ለማንበብ የምችልበት ጊዜ ነበር። አሁን ታዲያ አንድ ሁለት ሐሳብ ላንተ ስላቀበልኩ አንጎሌ ድክም አለው። ታዲያ አረፋ ቀስ ብለህ ትነግረኛለህ። በኋላ ጊዜ አይኖርም፣ አሁን ብነግር ይሻለኛል። ከእንግዲህ እኔ እናንተ ሐሳብ ለሐሳብ መወያየት የምንችል አይመስለኝም። ልቤ ፈራ። ከቃላቱ የባሰ የድምፁ እርጋታ አስፈራኝ። ለምን አልኩት። በኋላ እነግርሃለሁ። አሁን የአይሪንን ልቀጥልልህ። እስከዛው ሻዩን ጥጄ እመጣለሁ። እና ይኸውልህ አይሪን ለምን እንደመጣች ታወቀኝ። ያሲን የላከሽ አልኳት። አይደለም እኔ ራሴ ነኝ የመጣሁት። እንዲያውም ያሲን ለምን እዚህ እንደመጣው ቢያውቅ ይገለኛል አለችኝ። እኔ ግን እሱ እንደላካት እርግጠኛ ነበርኩ። ሁለታችሁንም በጣም አመሰግናችኋለሁ፣ ግን ስጦታውን ለመቀበል አልችልም አልኳት። አልጋ ውስጥ በጣም ጥሩ ነኝ እኮ አለችኝ። አማረችኝ፣ በጣም አማረችኝ፣ ግን ስጦታዋን ላለመቀበል ቆረጥኩ። ለምን አልኩት። የደከመ ያዘነ ፈገግታውን እያሳየኝ። እርግጠኛ አይደለሁም፣ ግን የኩራት ኩራት ይመስለኛል። እኔ ለምኛት እምቢ ያለችኝ ሴት ባሏ ሂጂ ሲጪው ብሏት መታሰጠኝ ልቀበል አልፈለኩም፣ ግን ደግነታቸው ልቤን ነካው። በጣም አመሰግንኳት። ስታጫውተኝ ቆይታ ሄደች። ከአጭር ዝምታ በኋላ ይመስለኛል ይሄ ያሲን እንደኔና እንዳንተ ተራ ሰው አይደለም አለኝ። አይደለም አልኩት። የእውቀቱን ስፋትና ጥልቀት ማለት አይደለም አለኝ። አውቃለሁ አልኩት። ምን ታውቃለህ? ልቡ ንጹህ ነው። ይገርማል፣ በጣም በጣም ብሮድ ማይንድድ ነህ አለኝ። ዝም ብለን ቆየን። ሻይ ደርሶ ይሆን አለኝ። ሻዩን ቀድቼ ሰጠው። ይገርማል፣ በልቤ ከሁሉ ሰው የማከብረው አንተን ነው። የመጨረሻ ኩባያ ሻይን አፍልተህ የምትሰጠኝ አንተ ነህ። ጥሩ አይደለም አለኝ። ምን ማለት ነው የመጨረሻ ኩባያ ስትል አልኩት። ልቤን ፍርሃት እየጨበጠው ፈገግ አለ። ከእንግዲህ ሻይ ልተው ነው አለኝ። ለምን አልኩት። በኋላ እነግርሃለሁ። ሻዩን ከጠጣ በኋላ ትላንት በስንት ሰዓት ነው ደህና ደር ብለኸኝ ሄድከው አለኝ። የእጅ ሰዓቱ ቀጭ ቀጭ እያለች ያስፈራራችው አውልቆ ጠረጴዛ ኪስ ከቶ ረስቷት ነበር። ጊዜ በሰዓት መከፈሉንም ረስቶት ነበር ይመስለኛል። ዛሬ ግን አንድ ነገር ያደረገው በስንት ሰዓት እንደነበረ ለማወቅ ፈለገ። መዳኑ ይሆን? 4:30 ይሆናል አልኩት። እንግዲያው ያሲን ወደ 5 ሰዓት ላይ ነበር የመጣው ማለት ነው። እኔ ከሄድኩ በኋላ? አዎ። ምን ሊያደርግ መጣ? ፊቱ ተለወጠ። እንግዲህ ከታመመ ጀምሮ ፊቱ ላይ ከፍርሃት ከሐዘንና ከድካም በቀር ሌላ ነገር አይቻላውቅም። ስለዚህ አሁን ፊቱ ላይ ብቅ ያለው ነገር በጣም አዲስ መሰለኝ። ለጊዜው ምን እንደሆነ ለማወቅ አልቻልኩም። እንዴት ልንገር፣ መንገሩ ያሳፍራል አለኝ። ፍርሃት ምኑ ነው የሚያሳፍረው አልኩት። ድርጊቱ አያሳፍርም፣ መንገሩ ነው የሚያሳፍረው። ታዲያ እንዴት ይሻላል አልኩት። እንዲያው በደፈናው ልንገር መሰለኝ። እሺ አየህ፣ መቀጠል አቃተው። አየህ እንዲህ ነው። ይሁን ታዲያ ቅድም እንዳልኩህ ሲል ሲያመጥ ብዙ ጊዜ ቆየ።
በመጨረሻ አየህ አለኝ። ያሲን መጥቶ ሲያጫውተኝ መሸ ጊዜው። ገባህ የምልህ? እንግዲህ ጊዜው አልመሸም። ሲመሽ ጊዜ ያሲን ደክሞኛል በእግሬ ከመሄድ እዚህ አድሬ ባጫውት ምን አለ አለኝ። የአይሪን ሐሳብ ታየኝ ብዬ የለ። አሁንም ያሲን ለምን እንዲህ እንዳለ ወለል ብሎ ታየኝ። ለምን ታወቀኝ ይሆን? ምናልባት በሽታዬ እንደ ልዩ አይን ይሰራ ይሆን? የሆነ ሆኖ እደር አልኩት። ያየለ ፊት የባሰውን አፈረ። የድምፁን ሰላም እፍረት አደፈረሰው። ከዚህ በኋላ ያየለ እፍረት ጠፍቶ ድምፁ ሰላማዊ ሆነ። ቀጠለልኝ። እንግዲህ የሚያሳፍር ቦታ ደረስኩ። እንደ ሌሎቹ አገሬ ልጆች ብትሆን ይህንን ነገር አልነግርም ነበር። አየህ ያሲን መብራቱን አጠፋና አልጋዬ ውስጥ ገባ። እንዴት ልበል በቃ ሆነ ነገሩ። ለምን እንዲህ ልታገለግለኝ ፈለግክ አልኩት በጨለማው። ለራሴው ደስታ በጣም ደስ ይለኛል እኮ አለኝ። እሱን ተወው፣ ይልቅ እውነቱን ንገረኝ አልኩት። የአንተ ህይወት ለእኔ ምን ያህል ከፍ ያለ ዋጋ እንዳለው እንድታውቅ ብዬ ነው። አንተ ለእኔ ምን ያህል ልዩነት እንደምታመጣ ልነግር ፈልጌ ነው። ሌላ የመንገሪያ ዘዴ አጣው አለኝ። ለምን ልትነግረኝ ፈለግ አልኩት። ብቸኝነት እንዴት ያለ ከባድ ሸክም እንደሆነ ስለማውቅ አለኝ። ስለ ብቸኝነት ምን ታውቃለህ አልኩት። ብዙ አውቃለሁ፣ እኔም ራሴ ብቸኛ ነኝ። እጣችን ተመሳሳይ ነው አለኝ። አሁን ግን እኔ ብቸኝነት አይሰማኝም አልኩት። ውሸቴን ነበር። ትንሽ ቆይቶ ተነስቶ ደህና አደር ብሎኝ ሄደ። አይደንቅም የሰው ነገር? እስቲ አሁን ለምን ይህን ሊነግረኝ ፈለገ? ምኑ ነኝ? ምን አድርጌለት አውቃለሁ? ልነግረው አልፈለኩም። ሙከራው ሁሉ ከንቱ መሆኑን ልነግረው አልፈለኩም። ከሄደ በኋላ የያዘኝን ፍርሃት እንዴት ልግለጽልህ? ክፉ ጨካኝ ፍርሃት ነበር። እንግዲህ እኔ የለመድኩት ፍርሃት ድምጾች ሆሞ፣ ጆርናሊስት፣ ራሲስት እያሉ ሲሰድቡኝ ሲዶሉትብኝ ነው። አሁን ግን አንዳች ድምጽ የለም። ፍጹም ጸጥታ ነው። በጠራራ ፀሐይ የወንዝ ዳር ጸጥታ። ካሁን መዓት፣ መቅሰፍት፣ እርግማን እንደ ነጎድጓድ ሊወርዱበት የሚችል ጸጥታ፣ የሚያስፈራ ጸጥታ ተዘረጋ። እንዴት ፍርሃቱ አልገደለኝም? አሁን ይገርመኛል። ጸጥታውን እንዳልነቀንቀውና ነጎድጓድ እንዳይወርድ ፈርቼ በጀርባዬ እንደተጋደምኩ ሳልንቀሳቀስ ከዓመት የሚረዝም ጊዜ ቆየው። ደግነቱ ሰውነቴ ደክሟል። ተኛው በጸጥታው መሃል። እንቅልፍ እንደዚህ ጥሩ ነገር የሆነ ሞት እንዴት ይሆን? እብድ ሰው ስለ እብደት ይህን ያህል ያውቃል? በእንዲህ ያለ እርጋታ ስለ እብደት ያወራል? ወይስ አየለ ድኗል? ወይስ ምንድን ነው? ዝም ብለን ቆየን። ሳስበው የኔ በሽታ ከሞት ሀገር የተላከልኝ ጥሪ መስሎ ይሰማኛል አለ። እንዴት አልኩት። በሽታው ሲይዘኝ ፍርሃት ያንቀጠቅጠኛል። በሽታው ለጊዜው ሲለቀኝ ደግሞ ድቅቅ ያደርገኛል። ስለዚህ ሁለቱንም ጊዜ መሞት እመኛለሁ። ከፍርሃቱ፣ ከመርበትበቱ፣ ከመንቀጥቀጡ ለማምለጥ ራሴን ብገድል እወዳለሁ። ከድካሙ ለመገላገል ደግሞ አንዴ በተኛና ተኝቼ ብቀር እስከ መቼም ባልነቃ በጣም ደስ ይለኛል። ስለዚህ በፍርሃትም ሆነ በድካም ጊዜ ሞቴን እንደተመኘው ነው። ልናገር አፌን ስከፍት እጁን አንስቶ አፌን አስያዘኝ። ምንም ብትናገረኝ ሐሳቤን ልታስለውጠኝ አትችልም አለኝ። የደከመ ያዘነ ፈገግታው ብቅ አለ። ንግግሩን ቀጠለ። ብስጭት ብለህ ተስፋ ቆርጠህ አጥንት ሁሉ በድካም ድቅቅ ብሎ ይታይህ። ይህን የአንድ ንጹህ ክፍል ውስጥ በጣም ንጹህ ሆኖ የተነጠፈ ምቹ አልጋ አጠገብ አለ። ለመተኛት ትችላለህ። የአባት ቤት ነው። መተኛት ማንም አይከለክልም። አተኛም? ልብስን አውልቅ አተኛም? ይኸውልህ ሞት እንደዚህ አልጋ ሆኖ ነው የሚታየኝ እና መተኛት እፈልጋለሁ። ልብሴን ላውልቅ ነው። ምን አልኩት። ድምፄ ከጉሮሮዬ አልወጣም። ከንፈሬን አንብቦ መልስ ሰጠኝ። ረጋ ባለ ሰላማዊ ድምፅ መለሰልኝ። ራሴን ልገል ነው። አይዞህ አትፍራ። አይገርምም? አሁን ተራዬን አይዞህ ልጀምር። አንተ ብትሞት የሚያሳዝን መቀጨት ይሆናል። እኔ ብሞት ግን እረፍት ነው። እባክህ አትቃወመኝ፣ አታስቸግረኝ። ልታስጥለኝ ብትሞክር ታስቸግረኛለህ እንጂ አታስጥለኝም። እባክህ አታስቸግረኝ። ለራሴ ደክሞኛል። እንዴት እንደደከመኝ ብታይ፣ እንዴት ድክም እንዳለኝ ብታውቅ። ከ4-5 ሰዓት በኋላ ለመምጣት የሚዘጋጀውን እብደት ሳስበው፣ መጥቶ ሊያፍነኝ ሊያስጨንቀኝ የሚሰለፈውን ፍርሃት ሳስበው ልቀበለው አልችልም። ደግሞ ስለምን እቀበለዋለሁ? ማነው አፉ ሞልቶ ተቀበል የሚለኝ? እኔ ኑሮን እምቢ አላልኩም፣ እብደትን ግን እምቢ እላለሁ። እምቢ። አንተ እብደትህን ተቀበል፣ ፍርሃት መንቀጥቀጥህን አስተናግድ፣ ድካምህን ተሸከም ብለህ ትፈርድብኛለህ?
ይኸውልህ ኑሮ ማለት በር መስኮት የሌለው ዝግ ድፍን የሆነ ክፍል ነው። ግን መውጫ አለው። ከወጡ በኋላ መመለስ አይቻልም እንጂ መውጫውስ አለ። እኔ በበኩሌ መመለስ አልፈልግም። ስለዚህ መውጣቴ ነው። መናገር ዋጋ ያለው አልመሰለኝም። እንዲያውስ ምን ልነግረው ይችል ኖሯል? ፍርሃት መንቀጥቀጡን መቼ ቀመስኩትና ልገስጸው እችላለሁ? ድካሙን መቼ ተሸከምኩትና ልመክረው እችላለሁ? ዝም አልኩት። ከኪሱ ወረቀት አውጥቶ ሰጠኝ። የእናቴ ስምና አድራሻ ነው። ጽፈ በመኪና አደጋ ሞተ እንድትላት አደራ እሺ አለኝ። ወረቀቱን በሚንቀጠቀጥ እጄ ተቀብዬ ኪሴ ከተትኩት። ከደረት ኪሱ ቦርሳ አውጥቶ ከውስጡ ገንዘብ አወጣ። 560 ፍራንክ ነው። ደሞዜን ቅድም ተቀበልኩ። ለያሲን ስጥልኝ። ታዲያ የራስህ አስመስለህ ስጠው እሺ ብሎ ሰጠኝ። በዝምታ ተቀበልኩት። እንግዲህ እብደት በፍርሃት ታጅቦ ሳይመጣብኝ እንድቀድመው ቶሎ ማለት አለብኝ አለና ከወንበሩ ተነሳ። እኔም እየተነሳው ምን ልታደርግ ነው አልኩት። ፍርሃት ልቤን እንደ ድንጋይ ከብዶታል። ጉልበቴ ውሃ ሆኗል። በግድ ነው የቆምኩት። ፈገግ አለ። ፈገግታው ውስጥ ያለው ሐዘን፣ ያለው ሰላም። ልተኛ ነው አለኝ። ምንም ስቃይ የለበትም። ገላዬን ቅድም ታጥቤያለሁ። ልብሴን አውልቄ ፒጃማዬን ለብሼ አልጋ ውስጥ ገባና በዚህች ምላጭ እዚህ መዳፌ ስር ያለችውን የደም ስር እበጥሳታለሁ። ከዚያ ቀስ ብሎ እንቅልፍ ይወስደኛል። በል ደህና ሁን ልተኛ ነው አለና እጁን ዘረጋልኝ። ተንበርክኬ እጁን ሳምኩት። በዝግታ ከተንበረከኩበት አስነሳኝ። በሩን ከፈተልኝ። በቁልፉ ሲዘጋው ተሰማኝ። ሰባተኛው መልአክ ስብሐት ገብረ እግዚአብሔር